ስራ አተን አይደለም፣ ሰርተንም እናውቃለን። ሰዎች እንዲሰሩ እንከሬጅ አድርገን አበረታተንም እናውቃለን። ግን የጠራን እንግዲህ እግዚአብሔር ሲጠራ ከስራ የበለጠ ስራ አይደል? መዘመር፣ መስበክ፣ ማገልገል፣ ፈልጉልኝ ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን ማምጣት። ይሄን ወንድም ፈልጉልኝ፣ በእግር በፈረስ ስልኩን ፈልጋችሁ አምጡልኝ። የዚህን ወንድም ማለት ነው። እኔ ልክልሃለሁ። እሺ፣ በዚህ ዘመን ለወንጌል ስራ ተጠርተናል። ስራ አተን አይደለም፣ ለትልቁ ስራ ይሻላል ብለን ነው ብሎ የሚል በሩቅ ሀገር ያለሁት እሱ የሚናገረውን ቋንቋ ማልሰማ እኔን በመንፈስ ቅዱስ ውስጤ እንዲቃጠል አድርጎ በልሳን ስጸልይ ሳነባ፣ ወንድሞቼ ናቶቼ ሳነባ ለምንድነው በዚህ ያልክ ያለቀስኩት ብዬ ራሴን ጠይቄያለሁኝ። ያለማቋረጥ ነበር ሰማይ የነበረው። ኦኬ፣ የዛሬ መልእክታችን ብቻ አይደለም፣ የሁል ቀን መልእክታችን የኛ የወንጌላውያን አማኞች እዚህ ያሉ ገስት ላይ ያሉ ወንድሞቼ፣ ከገስቱ ውጭ ያላችሁ እዚህ የተሰበሰባችሁ ለምንድን ነው እኛ የተጠራነው? አንቺ ያለው ይሄንን ነው። የምስራችሁን ቃል ልንናገር ነው የተጠራ ነው። ፋክት ለምንድን ነው የተጠራነው? ጌታ ኢየሱስ ክፉ ከሆነው ከአሁኑ ዓለም ያዳነን ምን ልናደርግ ነው? በቅዱስ አጠራሩ የጠራን ምን ልናደርግ ነው? ታውቁታላችሁ ቤተሰቦቼ፣ ወንጌላውያን ታውቁታላችሁ። ጌታ ኢየሱስ ክፉ ከሆነው ከአሁኑ ዓለም ያዳነን ምን ልናደርግ ነው? ጎፈሪያችን እያበጠርን እንዳፋር ጎረምሳ ጥርሳችን እየፋቅን መኪናችን እየነዳን ካገባናቸው ሚስቶች ወይ ካገባቿቸው ባሎቻችሁ ጋራ በቃ ከበርቻቻ እያለን ብቻ እንድንኖር ነው? ይሄንን እግረ መንገድ የምናደርገው። ትልቁ ስራ ለወንጌል አማኝ ምንድን ነው? እኔ አልነግራችሁም ዛሬ። እናንተም ትናንትና ወደ ጌታ ስመጣ ለእኔ የነገራችሁኝ እናንተ ናችሁ። መጽሐፉ የሚለውን እውነት የነገራችሁኝ ማለት ነው። ዌክ አፕ። በወንጌል በኢየሱስ ክርስቶስ የምታምኑ ወንድሞቼ ናቶቼ ዌክ አፕ። ጊዜውን እንዳልሳሳት ማስታወሻዬን አውጥቼ ላነበው እችላለሁ። ባይዘው ያቺ እግዚአብሔር ሴት እዚህም አለች ብዬ በእርግጠኝነት ከነቃች ትሰማለች። ከሷ ጋር እንጸልያለን። እግዚአብሔር ከዛሬ 17 ዓመት በፊት ወይ 17 ወይ 15 ዓመት በፊት ብቻ ከ17 ዓመት በፊት አንድ የሪቫይቫል ንፋስ ከደቡብ ኢትዮጵያ የሀዲያና የወላይታ እንደዚሁም የከምባታ ብሔር ብሔረሰቦች የሚለብሱትን ልብስ የለበሰ ሰው የኢትዮጵያን ባንዲራ ከፍ አድርጎ ይዞታል። ጌታ እግዚአብሔር አምላክ ምስክር ነው። ዛሬ ብቻ ነው የሚተናገርኩት። ደጋግሜ በእነዚህ ዓመታቶች ውስጥ ተናግሬያለሁ። ሪቫይቫል ከደቡብ ኢትዮጵያ ላይ የወንጌል እሳት አልኩ። ይሄ የተኛን ጴንጤ ሁሉ ስራ ያጣ ጴንጤ ሁሉ ትናንትና ይሰራ የነበረ የወንጌል ስብከት ዛሬ ሞኝነት የሆነበት፣ ስለ ወንጌል መዘመር ሞኝነት የሆነበት አንዳንዱ ብያቃለለብም አለ። ይመጣና እኮ ምንድነው አንተ ዛሬም 24 ሰዓት ተጎልተ ኤርሚያስ እንዴ እስቲ ዞር በል ይላሉ። የት ዞር ልበል? ዞር በል እስቲ ሮጥ በል ይላል። የት እንሩጥ? ለወንጌል ከመሮጥ የበለጠ ምን ሩጫ አለና ነው? ሮጥ በል እስቲ ዳጊ ተንቀሳቀስ እንጂ ሰለሞን እያሉ ማለት ነው። ስለዚህ በክርስቶስ ቤተክርስቲያን ውስጥ አሁን በጣም ብዙ መንፈሳዊ እንቅልፍ መጥቷል። ይሄ እንቅልፍ የጌታን የኢየሱስ ክርስቶስን የምስራቹን ቃል የማዳኑን ወንጌል ቀድሞ ስንናገር እንደነበረው አሁን መቀዝቀዝ ታይቷል። ቸርች ውስጥ ነው የምለው፣ እዚህኛ ቤት ነው ያልኩ። እኛ ጋር ወንጌላውያኑ ጋር ኦርቶዶክስ ጋር መቀዝቀዝ ታይቷል። የለም ጭራሽ እዛ ሙት መንፈስ ማለት ነው። የአባቶቼ አምላክ እግዚአብሔር ምስክር ነው። በራእይ በድምፅ በህልም ስለሚናገረን ኦርቶዶክስ ከሙታን ነው የምትቀሰቀሰው። ተሐድሶ አይደለም የሚያስፈልጋት፣ ዳግም ልደት ነው የሚያስፈልጋቸው። ካቶሊክ ዳግም ልደት ነው የሚያስፈልገው። እዚህኛ ወንጌላውያኑ ጋር ራሱ ያላችሁ አንዳንዶቻችሁ ዳግም ልደት እንኳን ባያስፈልግ ለአንዳንዶቻችሁ የሚያስፈልጋል። ተቀላቅለ መተ በዳጊ መዝሙር ቸርች ውስጥ ቁጭ አልክ ያለ በተከስተ መዝሙሩ ሰምተ ወደ ጥሩ ነው። ግን አየ መዝሙሩ እኮ ወደ መዳን ሊያመጣህ ነበር። አንተ ግን ቸርች ውስጥ መተ ቁጭ ብለሃል። ሲዘምር ዳጊዬ እያልክ ማለት ነው። ልክ ነው። በጸጋ ዘምሮ ታዲያ እንዴት በመንፈስ ቅዱስ ኃይል ዘምሮ እንዴት ላሰማው ትችላለህ? ግን መጥቶ ቸርች ውስጥ ቁጭ ብሎ ወንጌል ስብከት ቅዠት የመሰላቸው፣ ወንጌል ስብከት ሞኝነት የመሰላቸው፣ የወንጌል ስብከት ስራ ያጣ
ስራ ፈቶ የተሰብስበው የምናወራው አድርጋችሁ የምታስቡ ሰዎች ዛሬም እንደዚህ እንላለን። ኢየሱስ ያድናል። ያድናል እኮ ነው ብዬ የምለው ወንድም አለ። ያድናል እኮ ጌታዬ እኮ ነው ብለን የምንልህ። በልህ እኮ አይደለም የጀመርነው እኛ። ምን እያላችሁ ነው እናንተ ሰዎች? እኛ እኮ በልህ እኮ አይደለም የጀመርነው። የሰውን ሃይማኖት ለማናደድ፣ ለማብሸቅ፣ ለማቃጠል፣ ለማበሳጨት እኮ ብለን አይደለም የጀመርነው። የነካ እሳት ነክቶን እንጂ፣ የነካ የመንፈስ ቅዱስ እሳት ነክቶን እንጂ። ሙሉ አካል ያለን ሰዎች አይደለም አንድ ድርጅት ውስጥ ተቀጥሮ እቃን ከእቃ እንደው ባጣ ጽዳት አጽድቼ ሞልወያ ይዤ ጽዳት አጽድቼ መኖር እችላለሁ። አካል ሙሉ ነኝ። አየህ፣ ለሱ አላንስም። ጤፍ አጭድ የነበረ፣ ገብስ ዘራ የነበረ፣ በቆሎና ማሽላ ዘርቼ ኮተኩት የነበረ፣ አጭድ የነበረ፣ በአውድማ አምጥቼ በከብትም በእጅም እወቃ የነበረ፣ በጎተራ ከት የነበረ፣ የግንቦት ጠራራ ፀሐይ እየመታኝ አናቴን ከብቶቹም በሮቹም እየመታቸው እየተራብን አንጀታችንን አስረን ጤፍ ለማምረት ባወራሃ ሐምሌ ለመዝራት በሬ ጠምጄ ሞፈር ከቀንበር አዋድጄ ልብ በሉ ማጭድ ይዤ እማጭድ መጥረቢያ ይዤ እንጨት ቆርጬ ቤት ፈልጬ እንጨት ፈልጬ ቤት የምሰራ ሰው እዚህ መጥቼ እንደው ቢያንስ እንደው ወንድሞች እናቶቼ ሞልወያ ይዤ እንደዚህ አድርጌ ገንዘብ ማግኘት ማጣ ይመስላል? በፍጹም አላጣም እኮ ነው ብዬ የምልህ። ስለዚህ ስርዓተን አይደለም ነው፣ ስርዓተን አይደለም። ይሄ ወንድም እንዳለው ማለት ነው። ስርዓተን አይደለም። ፓስተሩ ፓስተር የሆነው ስርዓቱ አይደለም። ወንጌላዊ የሆነው ስርዓቱ አይደለም። ስለተጠሩ ሰዎች ነው የምነግርህ። ይሄ ዝም ብሎ የተግበሰበሰውን ቶ ፓስተር ነኝ ብሎ ስለ ኢየሱስ ማዳን የማይመሰክር ወንጌላዊ ተብሎ ስለ ኢየሱስ ማዳን የማይመሰክር ነቢይ ነኝ ብሎ ስለ ኢየሱስ ማውራት ጭንቅ የሆነበትም እሱም ቶ እነሱ ባልተጠሩበት ጥሪ ከማናንሻ አይነት ነገር የሚታገሉ ሰዎች ናቸው። ያድናል እኮ ኢየሱስ፣ ያድናል እኮ ጌታዬ። የወንጌል ስራ ጥሪ ነው። የተጠራ ነው። ወንጌል ልንሰራ ነው ማለት ነው። ወንጌል ልንሰብክ ነው ማለት ነው። ማዳኑ ልንናገር ነው ማለት ነው። ወንድሞቼ ናቶቼ፣ የኛዎቹ ቤተኛ እንደ ቤተኛ ነው የምናወራው። ወንጌል ካልሰበክ ምን ታደርጋለህ? ቲክቶክ ላይ ምን ታደርጊያለሽ? ወንጌል ካልሰበክሽ ማዳኑን በዚህ በጨለማው ዓለም በክፉ ለተያዘ ትውልድ የማትናገር ከሆነ በገባትበት ገስት ምን ታደርጋለህ? ቲክቶክ ላይ ነው የምልህ። ምን ታደርጊያለሽ ቲክቶክ ላይ? ምን እናደርጋለን ቲክቶክ ላይ? እኔስ በሆን ስለዚህ አንሳ መጽሐፉን። አንተ ወንድሜ፣ አንቺ እህቴ፣ አንሺ መጽሐፉን። ይገለጥ ወንጌሉ፣ ይነገር ስለ እግዚአብሔር ልጅ፣ ይወራ ስለ ዳዊት ልጅ፣ ይወራ ስለተሰቀለው ጌታ፣ ይወራ ስለ ሰው ልጆች በደልና ኃጢአት ቤዛ ሆኖ በመስቀል ላይ የሞተው ኢየሱስ። በነጋ በጠባ በጠዋት በማታ በማግኘት በማጣት በተለያየ ነገር ውስጥ ማለት ነው። ሰልፉ ከግራ ከቀኝ ከፊት ከኋላ ከራስ ወገን ወንጌል እንዳይሰበክ እንቅፋት የሚሆን ተግዳሮቶች ሲመጡ ሸብረክ ያላልነው የአብ ልጅ ኢየሱስ የጠራን ጌታ በእጁ ስለያዘን ነው። ቁጭ ስንል ብቻችንን እንደኔ የሚሰማችሁ ሰዎች ቁጭ ስል ብቻዬን ቢሮ ውስጥ ለማንበብ ቁጭ ብዬ ጌታዬ የእግዚአብሔር ልጅ ኢየሱስ ማዳንን በዚህ ትውልድ መካከል እንሰብካለን፣ እንናገራለን። አንተ በሰጠን በመንፈስ ቅዱስ ኃይል የእግዚአብሔር ስም የእግዚአብሔር ድምፅ ከተማይቱን ይጠራል ተብሎ እንደተጻፈ ጌታ ሆይ በጎን ማን ያሳየናል ብሎ የሚል ትውልድ በጣም ብዙ አለ። እየተቅበዘበዘ ያለ በጣም ብዙ ትውልድ አለ። የእግዚአብሔር ልጅ በኑሮ የተሰበረ በኢኮኖሚ የተሰበረ አይደለም ስለ ዘላለም ሕይወት አይደለም ስለዚህ ምድር እንኳን ራሱ ተስፋ የሌለው የዚህ ምድርም ጨርሰው በሞት እንኳን ሲጠሩ ወዴት እንደሚሄዱ የማያውቁ
ሃይማኖት ያላቸው ማዳንን ስንናገር ድንጋይ የሚወረውሩብን በስድብ የሚሰድቡን ማንነታችን እያንቋሸሹ የሚሰድቡን ሰዎች ስድባቸውን አስታክስልን አልልህም። ጌታ ኢየሱስ አልልህም። ስድባቸውን አታስታክሰው። ስድባቸውን ያለውን ነቀፌታ ሁሉ አምጥተው እኔ ላይ ያስቀምጡ፣ ዳጊ ላይ ያስቀምጡ፣ እህቶቼ ወንድሞቼ ላይ ያስቀምጡ። ግን የምንለምንህ ጌታ ኢየሱስ እንደዚህ በመንፈስ ቅዱስ ኃይል ውስጣችንን እያቀጣጠልከን አንተ ውስጣችን የጨመርከውን የቀመስነውን ፍቅር ከትናንትና ይልቅ ለዛሬ፣ ከዛሬ ይልቅ ለነገ፣ ከነገ ይልቅ ለሚመጡ ዓመታትና ወራቶች ምንድን ነው ብለው ራሳቸውን እስኪጠይቁ ድረስ በእርግጥ ይህ ከእግዚአብሔር ካልሆነ በስተቀር ሰው ሊያደርገው የሚችለው አይደለም ተብሎ እንደተባለ ከአንተ መሆናችንን ያንተ መሆናችንን ያንተ የፍቅር እሳት አንድ ጊዜ ማንም ላያጠፋው፣ ውሃ ላያጠፋው፣ ስድብ ላያጠፋው፣ እርግማን ላያጠፋው፣ ማስፈራራት፣ ዛቻ ላያጠፋው፣ ኢብን ሞት ላያጠፋው፣ መከራ ላያጠፋው ውስጣችን የተለኮሰውን የወንጌልን እሳት አባዬ ዝም እንዳንል መቀዝቀዝ ታይቷልና እዚሁ የኔ ቤተሰቦች የሆኑ ወንጌላውያኑ ከመንፈስ ጠጥተን በልሳኖች እየጸለዩ ራዮች፣ ልሞችን፣ መገለጦችን፣ ዝማሬ፣ አዳዲስ ዝማሬ በአፋችን ሞልተህ የዓለምን መድረክ እንደዚህ ገልጠህ ካሳየን ጽድቅን እንሰብካለን፣ ማዳንህን እንናገራለን። የእግዚአብሔር ጽድቅ የሆንከውን ኢየሱስ፣ የእግዚአብሔር ማዳን የሆንከውን ኢየሱስ አንተን እንሰብካለን። የምንለምን ታዲያ ጸጋን ብቻ ነው፣ ጸጋን ብቻ። ስድባቸውን አስታክስልን። አልቻልኩም 10 ዓመት ሙሉ ተሰደብኩ ብዬ አላላዝንም። አልቻልኩም 10 ዓመት ሙሉ ተሰደብኩኝ በዘማሪነቴ ተሰደብ ብሎ ዳጊ አያማርርም። የአባቶች አምላክ እጸልያለሁ፣ እንጸልያለን። በዚህ የተሰበሰብን መዳንን ይወርሱ ዘንድ ለማገዝ ከእግዚአብሔር ዘንድ የሚላኩ መላእክት ናቸው ተብሎ እንደተጻፈ እንሰብክ። እግዚአብሔር የሰሙት ቃል ከሰሚዎች ጋር በእምነት እንዲዋሃድ ሊያግዟቸው ሊራዷቸው የሚችሉ ቅዱሳን መላእክትን በመላክ ቆርኔሌዎስ ቤት የተላከ መልአክ ጸሎቱን መሰማቱ መጽዋዕቱን እግዚአብሔር እንደተቀበለለት ብቻ አይደለም ነግሮት የሄደው የምትድንበትንም ነገር ይነግርሃልና ጴጥሮስን ከኢዮጴ ያስጠራው ብሎ መልአኩ ጴጥሮስን አስጠርቶ ቆርኔሌዎስ ቤተሰቦቹንና ጎረቤቱን ሁሉ ሰብስቦ ከባሪያህ ከጴጥሮስ አፍ ቃል እግዚአብሔርን ሰምቶ ወደ እግዚአብሔር መንግሥት እንደተጨመረ አባ በዛ ባነፈስከው ንፋስ አለ ወንድሞቼ ናቶቼ አለ። ዝም ብለን አይደለም የምንላቸው ወንድሞቼ ናቶቼ አለ ክብር ከፊት ለፊታችን አለ ትውልድ ከፊት ለፊታችን አለ። እግዚአብሔር ወደ መንግስቱ የሚጠራው አለ ክብር አለ እሳት፣ የነደደ እሳት፣ የማይጠፋ እሳት፣ የማያቋርጥ ምንጭ፣ የማይደርቅ ምንጭ፣ የህይወት ወንዝ ውሃ ኢየሱስ የሚያስብል አለ ይታየኛል እኮ ብዬ ነው አለ ክብር አለ ከፊት ለፊታችን አለ ክብር የአባቶች አምላክ ጌታዬ። ለዚህ ነዋ አየህ አለ ክብር። ወንድሞቼ እናቶቼ እግዚአብሔር እናመሰግናለን። ለዘላለም ስም የተባረከ ይሁን። አንተ ከምድር ዳርቻዎች እስከ ዳርቻዋ ድረስ ትውልድን ለክብር ትጠራለህ። ትውልድን ወደ ክብር ጠርተሃል፣ ወደ ማዳን ጠርተህናል። በበደላችንና በኃጢአታችን ሙታን ከነበርንበት ሰፈር በልጅ በክርስቶስ ኢየሱስ የቤዛነት ሥራ በመስቀል ላይ በተሠራው ሥራ በስብከት ሞኝነት እንድንድን ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ለበደል ለኃጢአት ሞቶልሃል ተብሎ በሚባል የምስራች ቃል በጆሮዬ እንድሰማ የሰማሁትንም አምኜ ለሕይወት የሚሆን ንስሐን ሰጥተኸኝ እንድድን እኔንም እዚህም ያሉ ወንድሞችና እህቶቼ እንዲህ ያደረግክ አንተ ነህ። ክብርና ምስጋና ለታላቁ ለስም ይሁን። ጌታ ኢየሱስ ሰው ሊረዳ አይችልም፣ ይረዳንም ብለንም አንልም። እንዲህ የምንሆንበት ሚስጥር፣ እንደዚህ የምንንገበገብበት ሚስጥር የገባህን አንተ ገብተህን ነው፣ ራስን ስለገለጥክልን ነው። ጌታ ኢየሱስ ከሰማያት ከአባትህ ዘንድ መጥተህ ለበደል ለኃጢአታችን ልትሞትልን
አንዲትን ልጃገረድ ድንግል ሴትን ፈልገህ ከሷ በመወለድ ለበደል ኃጢአታችን ልትሞትልን ቀራንዮ ኮረብታ ላይ ከምድር ከፍ ብለህ በደረቀ እንጨት ላይ ስትንጠለጠል እኔን ለማትረፍ ወንድሞቼ እህቶቼን ለማትረፍ ትውልድን ለማትረፍ ነው። አንተ ማለት የሆነ ወራት የሆነ ዓመታት ተሰብከህ ዛሬ በእኛ ቤት የምትቀሰቅስ በእኔ አንደበት የምትቀሰቅስ በእኔ አንደበት የምትቀሰቅስ በህይወት የምትቀሰቅስ አይደለም። ዘመናቶች ቢመጡ ዓመታቶች ቢያልፉ ወራቶች ቢቆጠሩ እኔ ህይወት ውስጥ የማትቀዘቅዝ እሳት ነህ። በእኛ ቤተ ክርስቲያን የማትቀዘቅዝ እሳት ነህ። ጴንጤው ቤት ኢየሱስ ተራ እኮ አይደለም። ጌታዬ ተራ እኮ አይደለም። የምትሰለቸን እኮ አይደለም። ትናንትና ያወራኑ ነገር ደግመን ለማውራት ይሰለቻል። አንተ ግን እኮ አትሰለችም ጌታዬ። አንተ እኮ አትሰለችም አባዬ። አንተ እኮ አትሰለችም የኔ አባት። አንተ እኮ አትሰለችም ውዱ ጌታ። አንተ እኮ አትሰለችም የዳዊት ልጅ። በመንፈስህ ኃይል ውስጣችንን ነካው። በመንፈስህ ኃይል ለወጥከን። በመንፈስህ ኃይል አዳንከን። አንተ እኮ አትሰለችም። 10 ዓመት አውርቼ 10 ደቂቃ ያወራው እስከማይመስል ድረስ ወንድሞቼና እህቶቼ ተጠርተው አንተን ካወቁበት ጊዜ ጀምሮ የእግዚአብሔር ልጅ ጌታ ኢየሱስ አንተ እኮ አትቀዘቅዝም። አንተ እኮ እኛ ቤት የማትወራ አይደለም። አንተ እኮ እኛ ቤት በቃ በባለፈው አውርተናል፣ ሐሙስ አውርተናል፣ ዓርብ የምናወራው አይደለም። የባለፈው ዕለት አውርተናል፣ አሁን ከዚህ በኋላ የምናወራው አይደለም ብለን የምንል አይደለም። ዕለት ጠዋት ጠርተንህ ለከሰዓት ትርበናለህ፣ ሰዓት ላይ ጠርተንህ ለማታ ትርበናለህ። በምናልፍባቸው የህይወት ጎዳናዎች ሁሉ በእግሬ ሲሄድ እጠራሃለሁ፣ ውስጤ ዝም አይልም። ኢየሱስ ጌታዬ እላለሁ። መኪና እየነዳው ኢየሱስ ጌታዬ እላለሁ፣ እዘምራለሁ፣ ወደ አንተ አነባለሁ፣ እጮሃለሁ። እንዲህ አይነትን መንፈስ ስለሰጠህን እዚህ ያሉ ወንዶችና ሴቶች ልጆች በሩቅ አገር ያሉ በስም የተጠሩ በክንፎች ታዛ ውስጥ የተቀመጡ አንተን እንጠብቃለን። በመንፈስህ ኃይል እንደገና እንድትጎበኘን እንደገና ኢየሱስ እንድንል በስፍራዎች ሁሉ ያለ መፍራት ያለ መንቀጥቀጥ በትልቅ አክብሮት ማዳንህን ለትውልድ እንድንናገር አባዬ የገባን እሳት የነካን እሳት የነካህን እኮ ጌታዬ በመንፈስ ቅዱስ እኮ ነው። ጌታ ኢየሱስ የሰጠህን እኮ መንፈስህን ነው። ዓለም ቢያላግጥበት አብረውን ያሉ ወንድሞችና እህቶቻችን ቸርች ውስጥ እንኳን የተቀመጡ ቢያላግጡበት እንኳ በሌሊት በልሳኖች እንድንጸልይ ራዮችና ህልሞችን መገለጦችን የምሰጠን የእግዚአብሔር ልጅ የአብ ልጅ የዳዊት ልጅ የቤተ ክርስቲያን ራስ የማዕዘን ድንጋይ የምትመጣው ሙሽራ አንተን ለመስበክ ተጠርተናል። ስለ ስምህ መስበክ ብቻ አይደለም፣ ስለ ስምህም ጭምር ለመሰዋት ተጠርተናል። እነዛ አባቶቻችንን የረዳ ጸጋ ይረዳናል እኮ። እስጢፋኖስን የረዳ ጸጋ እኮ ይረዳናል። ጳውሎስን የረዳ ጸጋ እኮ ይረዳናል። ወደኋላ አንተ ቀርተህ ሂዱ ብለህ አይደለም የተውከን። ከእኛ ጋር ሁሉ ቀን አለህ። ከእኛ ጋር ሁሉ ቀን አለህ የኔ ጌታ። ደንገን አባት አዎ ስራ ያጣን መስሏቸው፣ አዎ ለከበረ ስራ እንደጠራህን አላወቁም። አዎ ያኖርክብንን ማህተም አላወቁም። አዎ የገባህልንን ኪዳን አላወቁም። እንዲያውቁም አይደለም እንጮኸው። የገባህልን ኪዳን ወንጌል እንድንሰብክ ነው። አንተ ለእኛ ወንጌል እንድንሰብክ ነው ኪዳን የገባህልን ስጠራን። ትውልድ ግን የሚድንበትን ኪዳን በልጅ በኢየሱስ ክርስቶስ በኩል ነው ያደረግከው። ማንንም በየሰርቻው ማንንም በየፌርማታው ለእንትና የገባሁላት ኪዳን ለእንትና የገባሁለት ኪዳን እሱን ያመነ 22 ትውልዱ ይድናል ብሎ የሚል እንዲህ አይነት ኮተት አንተ ዘንድ የለም። አንድ ልጅ ነበረህ መተኪያና ተከታይ የሌለው ልጅን ወደዚህ ዓለም ላከው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው፣ በእርሱ የሚያምን እንዳይፈረድበት፣ በእሱ የማያምን ግን እንዲፈረድበት ክርስቶስ ወደዚህ ዓለም መጥቷል። ኃጢአተኞችን ሊያድን መጥቷል። ከኃጢአተኞች ዋና እኔ ነበርኩ ብሎ እንዳለ ጳውሎስ እዚህም ያለን ሁላችን ነበርን። እንደዛ
አዳንከን፣ በቅዱስ አጠራር ጠራህን። ጌታዬ ብዙ ነገር ልናወራ እንችላለን። በእያንዳንዱ ቀን ግን እኛ ቤት በእያንዳንዷ ማይክሮ ሰከንድ በእያንዳንዷ ደቂቃ የምስራች እኮ ነህ። ሁሉ ቀን የምትነገር ደስታችን ነህ። ሁሉ ቀን የምትነገር የምስራቻችን ነህ። ሁሉ ቀን የምትነገር በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሃይማኖትን ቤት ተብትቦ የያዘ የዛገ ሰንሰለት በልጅ በኢየሱስ ክርስቶስ የቃል ኪዳን ደም ጉልበት በመንፈስ ቅዱስ ኃይል እግዚአብሔር ሆይ እስራት እንዲበጠስ ጸልያለሁ። ኦርቶዶክሳውያን ወገኖቻችንን ካንተ ያልሆነ ዕውቀት ግን ካንተ የመሰለ ዕውቀት ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል ብሎ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በነገረው መሰረት እስትንፋሰ እግዚአብሔር ያለበት ያንተ መንፈስ ያለበትን መጽሐፍ ቅዱስን አስጥሎ የሰው ክታብ፣ የሰው ጽሑፍ፣ የሰው አይምሮ የጨመቀው ዕውቀት በቀይ በጥቁር እስክሪብቶ የተጻፈ በቆዳና በሚያማምር ጨርቅ የተጠረዙ መጽሐፍቶች፣ ውስጣቸው እርግማን ያለባቸው መጽሐፍቶች፣ ኢየሱስ ክርስቶስን ያድናል ብለው የማያስተዋውቁ መጽሐፍቶች፣ በእግዚአብሔር ዕውቀት ላይ የተነሱ የሰው ሐሳብ በዚህ ትውልድ ተይዟል። እግዚአብሔር ደግሞም አሳይተናል። እግዚአብሔር እጸልያለሁ በስምህ፣ እንጸልያለን በስምህ በዚህ ትብታብ የተያዘ ትውልድ እንዲፈታ የሃይማኖት መጋረጃ በኢየሱስ ስም የተቀደደ ይሆን፣ የተቀደደ ይሆን። ወደ ልጅ ወደ ኢየሱስ ክርስቶስ እንዳይዞሩ፣ አዳኙን እንዳይፈልጉ፣ ወደ መዳን እውነት እንዳይመጡ አይምሯቸውን ተብትቦ ያዘ፣ ሕይወታቸውን ተብትቦ ያዘ፣ ልባቸውን የሞላ የሰው ዕውቀት እግዚአብሔር የሰው አይምሮ ጭማቂ ዕውቀት ሲታይ መንፈሳዊ ይመስላል፣ ካንተ ይመስላል። ነገር ግን አጥርቶ ላየው ከክፉ ከመናፍስት ኃይላት የተቀዱ አንዳቸውም የልጅን የኢየሱስ ክርስቶስን ሞት አይናገሩም፣ አያስተዋውቁም። ማናቸውም ፊት ለፊታችን ቆመው ይሄንን ሊያስተባብሉ አይችሉም። አንብበናቸዋል። እነሱ ካነበቧቸው በላይ አንብበናቸዋል መጽሐፍቶቻቸውን። ውስጣቸው እርግማን ያለው፣ ውጫቸው እንደሚያምረው የተጠረዙበት ቆዳ የተሰፉበት ልብስ እንደሚያምረው አይደለም ውስጣቸው። ኢየሱስን አይናገሩም፣ ኢየሱስን አያስተዋውቁም። ጌታዬ ሆይ በዚህ የታሰረ ትውልድ በቤታቸው ያስቀመጧቸው እነዚህ መጽሐፍቶች በውስጣቸው የገባ ዕውቀት የመከነ እንዲሆን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ጉም በንፋስ እንደሚጠረግ የተዘራ ዘር ውሃ ከማጣቱ ዝናብ ከማጣቱ የተነሳ በስብሶ ደርቆ እንደሚቀር በጌታ በኢየሱስ ክርስቶስም ያንተ መንፈስ የሌለባቸው ዕውቀቶች ናቸውና ያንተ መንፈስ ያለባቸው መጽሐፍቶች አይደሉምና አሁንም ማቅለል ጀምርሃል። ጌታዬ ሆይ የሚያነቡትን ድርሳነ ሚካኤልን ማቅለል ጀምርሃል። የእግዚአብሔር ልጅ የሚያነቡትን ተአምረ ማርያምን ማቅለል ጀምርሃል። የእግዚአብሔር ልጅ የሚያነቡት ገድለ ተክለ ሃይማኖትን እያፈሩበት መጥተዋል። እኛ እንደዚህ የምንላቸው ትውልዳችን እንዲድኑ ነው። እንደማያድኗቸው መጽሐፍቶቹን እኛ ብቻ ሳይሆን እነሱም ሁሉ እየጨገባቸው ነው። አፍረውባቸዋል። በዓለም አደባባይ ላይ አፍረውባቸዋል። አንገት ደፍተውባቸዋል። አንገት መድፋትና ማፈር ብቻ አይደለም፣ ተደብቀው የሚያነቧቸው ሁሉ ጭምር ለሕይወት እንደማይጠቅሟቸው አውቀው መጽሐፍ ቅዱስን እንዲያነሱ ስለ ኦርቶዶክሳውያን ወገኖቼ እጸልያለሁ። ስለ ካቶሊካውያን እጸልያለሁ። ስለ አይሁዳውያን እጸልያለሁ። ስለ ሙስሊሞች እጸልያለሁ። እምነት ስላላቸው ስለሌላቸው ሰዎች እንጸልያለን። የአባቶቻችን አምላክ እስራታቸው እሱ ነውና፣ የተያዙበት እስራት እሱ ነውና፣ ዕውቀት በጣም መጥፎ እስራት ነውና፣ የክፉ ዕውቀት ደግሞ በጣም መጥፎ እስራት ነውና የአባቶቻችን አምላክ እግዚአብሔር በልጅ በጌታ በኢየሱስ ክርስቶስም ከቃል ጉልበት የተነሳ የምንነግራቸው አንድ ጥቅስ ለዘመናት ውስጣቸው ተቆልሎ ያለውን የሐሰትን ትርክት እንዲንድ ቃሌ ድንጋዩን እንደሚያደቅ እንደ መዶሻ አይደለምን ብለህ እንዳልክ፣ አዎ ቃልህ እንደ መዶሻ ነው፣ ጠጣሩን ልብ ያደቃል። ቃልህ የተሳለ ስለታም ሰይፍ ነው፣ በሁለት ወገን የተሳለ ስለታም ሰይፍ ነው።
በልጅ በኢየሱስ ስም ከአእምሯቸውና ከልባቸው ውስጥ በቃልህ እውነት በቃልህ ሰይፍ አንተ ያልተከልከው ነገር ሁሉ በልጅ በኢየሱስ ስም እንዲቆራረጥ ጸልያለሁ። አንተ ያልዘራህባቸው ሁሉ በቃልህ መዶሻ እንዲሰባበር ጸልያለሁ። ወደ ልጅ ወደ ክርስቶስ ኢየሱስ ወደ ክብሩ ወንጌል ብርሃን ፊታቸውን እንዲያዞሩ እኔም ወንድሞቼም እህቶቼም በዚህ የተሰበሰብን ይህን የዳንበትን ሰዎች ሁሉ ቢሰሙት ድነትን ሊሰጣቸው የሚችለውን ከልጅ ከኢየሱስ ክርስቶስ አፍ የሰማኑ በባሪያዎች በነቢያት እና እንደዚሁም በሐዋርያቱ አፍ የነገርከን ሕይወት ያለበት መንፈስ ያለበት ቃልን አብዝተን በመንፈስ ቅዱስ ኃይል መስበክ እንድንችል ለእኔም ለወንድሞችም ለእህቶችም ጸጋን አብዛለን። ትልቅ ስራ ስላለ ጌታዬ በእውነት አንተም እኮ ምስክር ነህ። አንተ ራስህ ምስክር ነህ። ትልቅ ስራ፣ ትልቅ ነዶ፣ ትልቅ አዝመራ፣ ትልቅ ወደ እግዚአብሔር መንግስት ትውልድ የሚጨመርበት ፊት ለፊታችን ስላለ ከዚህ ይሄ ሁሉ ጭቅጭቅ በልጅ በኢየሱስ ስም እያንዳንዱ የት እንደገቡ ሳያውቁ እግዚአብሔር አንተ ያላካቸው መንገዱን ለቀቅ እያደረጉ ትውልድ ወደ እግዚአብሔር መንግስት እንዲጨመር በጌታ በኢየሱስ ክርስቶስምና ስልጣን በጠንካራው እጅህ ከግብፃውያን ባርነት ህዝብህን ያወጣህ ዛሬም ከኃጢአት ባርነት በልጅ በኢየሱስ ክርስቶስ በኩል መውጣት እንዲሆንላቸው ለሰዎች የምንነግራቸውን ወንጌል ሰምተው ወደ መዳን እንዲመጡ አይኖቻቸውን እንድትከፍትላቸው በልጅ በኢየሱስ ስም ጸልያለሁ። ለእኔም ለወንድሞቼም ለእህቶቼም በምድር ዙሪያ ያላለን ሁሉ ጸጋህን አብዛልን። የጸሎትን ጉልበት፣ የቃልን ማንበብ ጉልበት፣ የመስበክ ጉልበት ሊከራከሩ እንኳን ቢመጡ በልጅ በኢየሱስ ክርስቶስም እስጢፋኖስን እንኳን ተከራክረውት ነበር። ከነፃ ውጭ ከተባለችው ከቀሬና የመጡ ሊከራከሩት መጥተው ነበር። እስጢፋኖስ ግን ይናገርበት የነበረውን ጥበብና መንፈስ ይቃወሙት ዘንድ አልተቻላቸውም ተብሎ እንደተጻፈ ያን መንፈስ እንፈልጋለን አባዬ። እነሱ ወደ እምነት ተቋም ነው የሚጠሩን፣ እኛ ህይወት ወደ ሆንከን ወደ ኢየሱስ ነው የምንጠራቸው። ልዩነቱ የዚህ ነው ያልነው። እነሱ ወደ እምነት ድርጅት ነው የሚጠሩን፣ እነሱ ወደ እምነት ተቋም ነው፣ ኑ በዚህ ተቋም ውስጥ ነው የምትድኑት ብለው ይሉናል። እዛው ነበርን። ድነትን አተን ተቅበዝብዘን የምንድንበትን ወንጌል አስቀምጣ የማንድልባቸውን አንድ መዓት አጋንንት በኤጀንቶቹ በኩል ጽፎ ያስገባቸውን መጽሐፍቶች እነዚህ እንድገሟቸው ይህንን ሰኞ የኛውን ማክሰኞ እያሉን ሲሉን ነበር። አሁን ትውልዱ ቤቱን እየለቀቀ መውጣት ሲጀምር በዚች ቤተክርስቲያን ስር ስትሆኑ ነው የምትድኑት ኑ እያሉ ወደ ተቋም ይጠሩናል። እኛ ደግሞ ኑ እያልን ወደ ተቀባኸው ወደ ቤተክርስቲያን ራስ ወደ ዳዊት ልጅ ወደ እግዚአብሔር ልጅ ወደ አንተ ትውልድን እንጠራለን። ልዩነቱ የዚህ ነው ያልነው። የአባቶች አምላክ ደስ ይለናል፣ በአንተ ደስ ይለናል። በስሜት አልጀመርንም፣ በስሜትም አንቀጥልም። አንተ አስጀምረህናል። በመንፈስ ኃይል እስከ ዛሬ ድረስ ደርሰናል። ለሚመጡትም ዘመናት እንዲሁ ነው የምንቀጥለው። ክብርና ገናንነት ለታላቁ ለስሜ ይሁን። እኛ በተሰበሰብንበት ቦታ ሁሉ የሁሉ ቀን ኮከባችን፣ የሁሉ ቀን ንጉሳችን፣ የሁሉ ቀን አርማችን፣ የሁሉ ቀን የምስራቻችን፣ የሁሉ ቀን ጌታችን፣ የሁሉ ቀን ህይወታችን፣ የሁሉ ቀን ሊቀ ካህናችን፣ የሁሉ ቀን አባታችን የሆነውን ኢየሱስ ክርስቶስን በመካከላችን አክብረው። እሱ የእውነት መንፈስ በመጣ ሰዓት ያከብረኛል ብሎ እንዳለ ጌታ መንፈስ ቅዱስ ኢየሱስን በመካከላችን አልቀው። የእኔ ስም ከእግሮች ስር ይረገጥ ጌታ ኢየሱስ። የወንድሞቼ የእህቶቼ ስም ጌታ ኢየሱስ ከአንተ እግር ስር ይረገጥ። የእኛ ስም ከአንተ እግር ስር ይረገጥ። የአንተ ስም ግን ገኖና ገዝፎ ከፍ ብሎ ልቆ ይታይ። ምኞታችን አንተ ስትከብር ነው። ምኞታችን፣ ደስታችን አንተ ስትወደስ ነው። ትውልድ አንተን ሲያቀ ነው። ማዳንህ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ተብሎ እንደተጻፈ እግዚአብሔር በጌታ በኢየሱስ ክርስቶስም ዛሬም ማዳንህ እግዚአብሔር ለትውልድ እንዲሆን በስምህ እንጸልያለን። ጊዜያችንን ባርክልን። በቅዱሱ ብላቴና የቤተ ክርስቲያን ራስ የማዕዘን ድንጋይ በሆነው በልጅ በክርስቶስ ኢየሱስ አዳኝ ስም ጸለይን። አሜን አሜን። ተባረኩ ወንድሞቼ ናቶቼ፣ እንኳን ደህና መጣችሁ። ጌታዬ ለዘላለም ስም ይባረክ።
ለዘላለም ስም ይባረክ። ይሄ ሰው በቃ በጣም ነው ይዞኝ በቃ ጭልጥ ነው ያልኩት አልኩ። ለካ አንተ ለዚህ ነው አንዴ ለዚህ ነው ሳለቅስ የከረምኩት ማለት ነው። እግዚአብሔር ይባረክ። ዳግሻዬ እንኳን ደህና መጣህ። መንድሪን ጉድ ሞርኒንግ ብራዘር፣ እንደዚሁም እህትየው ኤልሲ ብርሃን እንኳን ደህና መጣ። ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ክርስቶስ። ሰሞኑን ጠፍቼባችሁ ነበር። አዎ ሚስቴ እንግዲህ ጌታ አራተኛ ልጃችንን በቅርብ እንታቀፋለን፣ ምናልባት በሳምንታት ውስጥ እና አሁን ስለገፋፋች ከእሷ ጋር ቆይታ ማድረግ ስላለብኝ ነው። ምናልባትም ከዛም በኋላ ትንሽ ለአንድ ወር ከምናምን ነገር ለ6 ሳምንት ያህል ምናልባት እንደዚህ ቶሎ ላልመጣ እችላለሁ። አንዳንዴ ብቅ ልል እችላለሁ። ጸልዩልኝ። ህይወትዬ ተባረኪ። አንዷም ህይወትዬም እዚህ ያለች እንደዚሁ እንደኔ ሚስት፣ እሷም የተባረከች ብላቴና እግዚአብሔር ሰጥቷቸዋል። በጣም የተወደዱ የምንወዳቸው ቤተሰብ ናቸው እና ለእግዚአብሔር ክብር ይሁን። ለዛ ነው የጠፋሁት። ግን ጸልዩልኝ፣ በጣም ጸልዩልኝ። እንደምጸልዩልኝ አውቃለሁ። አንዳንድ ሰዎች የማትጸልዩልኝ ግን ጸልዩልኝ ፕሊዝ። በብዙ ነገር እንድጸልዩልኝ እፈልጋለሁ። አሁን በዚህ ጊዜ ጸሎት እጅግ ያስፈልገኛል። ተባረኩ። ጸጋ ይብዛላችሁ። ዳግሻዬ በጣም ተናፍቀሃል። ቅድም በጣም እኔም ጠፍቼ ነበር፣ አንተም ተናፍቀሃል። በጣም ደስ ይላል። ድምፅህን ስሰማ እንዴት ደስ እንዳለኝ እንደናፈቀኝ በጣም ያወቅኩት ድምፅህን ስሰማ እንደዚህ ነው እንደናፈቀኝ ብዬ። በጣም ተባረክ እድሜ፣ እንወዳለን በጣም። አንድ ጥቅስ ብቻ ነው ያሳሳትከው እስካሁን ካገለገልከን ውስጥ፣ ሁሉንም ትክክል ብለህ ምድርን ሙሏት የሚለውን ምድርን ሙላት ብለን ያነበብከው አንተ መሰለህ። ዝም ብለህ ልጆች እየጨመሩ ነው፣ ብቻህን እየጨመርክ ነው። ሙሏት ነው። እሱን ነገር በደንብ አንብበው። አንዷ ማን ነበረች? አላስታውሳትም። 3ኛ ልጃችን እንደወለድን ጊዜ ኤርሚ አለችኝ፣ ደወለች እና ኤርሚ አቤት አልኳት። እንኳን ደስ ያለህ አለችኝ። ያው ለምኑ አላልኳትም፣ 3ኛ ልጃችን ስለወለድን። አንተ እናቴ ይዞልሃል በምድርም በሰማይም ነው እየበዛ ያለው አትለኝም? ታዲያ እንዴት ነው ነገሩ ብዬ እኮ በዚያ እያያዘ ልደርስብን ነው። ዳግሻዬ ሰላም በርስ ወገኖችን ቀጥል እስኪ። እሺ የመጀመሪያው ማን የሚለው ይቀርታል ወይ ጂሰስ ሎርድ የሚለው አካውንት። እሺ ሰላም ብያለሁ። ክሊክ እያደረኩን ስማቸውን ያየሁት ያለው ስለተቆረጠ ጉድ ሞርኒንግ ጽዮንዬ ሰላም ብያለሁ። ብርሃኑ ማራታች ያላችሁ ሁሉ እንዴት ናቸው ወገኖች? በጣም ናፍቃችሁናል። እኔም ለነገሩ በቤተሰብ ጉዳይ እንደዚሁ እንደ ኤርሚ መልካም በሆነ በጣም ደስ በሚል ጉዳይ ጠፍቼ ነበር። ተመልሰናል። እንግዲህ እናገለግላለን ወንጌልን። አሜን። እንደ ዝማሬው ወንጌል ስራችን ነው። ጌታ ይባርካችሁ። ሁላችሁንም እወዳችኋለሁ። ጉትስ ይሆን። ቴንኪው ዳግዬ ተባረክ። ጸጋ ይብዛልህ። መንደር ይነታችን ሰላም በይ። እሺ ሰላም ለሁላችሁም ይሁን። አይ ዳጊ ምንድን ነው የሚባለው በሀዲይኛ? በጌታ ኢየሱስ ክርስቶስም ሰላም ለእናንተ ይሁን ማለት እንዴት ነው የሚባለው? እስኪ በዩ። ጡምኬ ንዊን ይሆና አጭር ናት። አረ ጡምኬ ንዊን ይሆና ነው የሚባለው። ኢየሱስ ክርስቶስ ስሜ ጡምኬ ንዊን ይሆን። ተባረክ። ቀጥይ። ተባረኩ። እግዚአብሔር ይባርካችሁ ሁላችሁንም። ቅድም ሜንሽን ስታደርግ ነበር በመዝሙርም ዋን ኦፍ ማይ ፌቨራይት መዝሙር የዳጊ ነው። የዳጊ መዝሙር ብዙ ጊዜ ከብዙ ሰዎች ጋር አወራለሁ። ኢትስ ናት ኦንሊ ሶንግ፣ መዝሙር ብቻ ሳይሆን በቃ ወንጌልም ነው፣ ምስክርነትም ነው፣ ምስጋናም ነው፣ ሁሉ ነገር ያለው መዝሙር ነው እና በጣም ደስ የሚል እግዚአብሔር ይባርክህ። ዳጊ ረስተኛል መሰለኝ፣ ሴንዲጎ እንተዋወቃለን። ኤኒዌይስ እግዚአብሔር አምላክ አብዝቶ 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 ይባርክህ። ከዚህ በፊትም የምወደው አሁንም የምወደው ለወደፊትም የምወዳቸው መዝሙሮች ናቸው። ተባረክ ኤርሚዬ፣ እግዚአብሔር አምላክ አብዝቶ ይባርክህ። ቅድም ዘማሪው እንዳለው ከዚያ መንደር የጠራ ለትልቅ ስራ ነው ብሏል እና እግዚአብሔር በዓለም ያሉትን እኔ ያው በክርስቲያን ቤት ነው ተወልጄ ያደግኩት፣ ግን ከዓለም እግዚአብሔር ሲጠራ ሰዎችን ለተለየ ስራ ነው እንድታገለግሉ በእግዚአብሔር ቤት እንድትቆሙ ነው እና
አንዳንዴ ጠላት እግዚአብሔር ሲመሰገን ሲወደድ እግዚአብሔር ከፍ ብሎ ሲታይ ስለማይወድ ነው ማጉረምረምም መነካካትም ምንም የሚመጣውና እንደውም ወተት ተንጦ አይደል ከፍታ ላይ ጭንቅላት ላይ ይቀመጣል ይባላል አይደለ? የተናጠ ነገር ደግሞ የተናጠ ወተት ቅቤ ይወጣዋልና ጥሩ ነው እኮ ሰው ሲገፋን አንዳንዴ እንደውም ሞር ወደ እግዚአብሔር እንጠጋለንና እኔ ስለናንተ እግዚአብሔርን አመሰግናለሁ። እግዚአብሔር አምላክ የተባረከ ይሁን። ከታች ያላችሁ ሁላችሁም ተባረኩ። በጣም ነው የምወዳችሁ። ቴንክ ዩ። ተባረኪ እህታችን፣ ጸጋ ይብዛልሽ። ቴንክ ዩ እህቴ፣ ተባረኪ። ጉድ ሞርኒንግ። እንዴት ነህ ብራዘር? ኤርሚዬ ሰላም ብያለሁ። ጌታ ይመስገን አለው። ጌታ ይባርክ። መልእክት አስቀምጬልህ ነበር ካየኸው ብዬ የጠፋበትን ምክንያት አላወቅኩም ነበር። አሁን ስሰማ ግን ደስ ብሎኛል። እግዚአብሔር ይባረክ። ደግሞ በመልካም ዜና ደግሞ ድጋሚ ታሰማናለህ። አሜን። እና እንጸልያለን። መልካም ያደርጋል እግዚአብሔር። ሁላችሁንም ሰላም ብያለሁ። እዚህ ውስጥ ዘማሪ ዳጊ ሰላም ብያለሁ። እና ስትጠፋ ዝም ብለህ እንኳን መልእክት አስቀምጥልን ቢያንስ ምንም ሳናቅ እንዲሁ እናፍቅሃለን። እዚህ ጋር የሆነ ነገር የጎደለ ስለሚመስለን ቲክቶኩን ብዙዎቻችን መንፈሳዊ ነገርን ከምናይባቸው ቻናሎች ውስጥ ይሄ ቻናል ማይ ፌቨራይት የሌላውን ባላቅም ብዙ ቦታ ማንገባ ሰዎች አለንና አትጥፋ። ከቻልክ ዞር ዞር እያልክ ይሄን አይኖ ፕሮግራም ብዙ እንደምትጨናነቅ ግን ዝም ብለህ ጎብኘን ለማለት ነው። አመሰግናለሁ ስለሰጠኝ እድል። ቴንኪው። እና አንድ ነገር እነግራለሁ ብዬ ጊፍቱን ሰስፔንድ አድርጎታል። ቅድም ያንን አፕሊኬሽን ማየት አይፈልግም ይሄ እዚህ ፕላትፎርም ላይና ስሙን ላለ መጥራት ነው። አሁን መዝሙር የከፈትክበት ድምጽ ብቻ ብትጠቀም አሪፍ ነው። ኦኬ ነው፣ ችግር የለም። ለዛ ነው ሰስፔንድ ያደረኩት። እሺ፣ ችግር የለውም። አመሰግናለሁ። ተባረክልኝ ወንድማችን፣ ጸጋ ይብዛልህ። ቴንኪው። እሺ ሚሚዬ ከቻልሽ እኔ ነኝ የላኩልሽ። ከቻልሽ ነይ እስኪ ግቢና ሰላም ብቻ ብለሻቸው ተወርጃለሽ። አይ ነው ከቻልሽ ማለት ነው። ውስጥሽን በደንብ ሰምተሽ ከቻልሽ ሰላም ብቻ ብለሽ ተወርጃለሽ። ስላየሽ ደስ ብሎኛል። ያ ቴንክ ዩ። እሺ ጽዮንዬ ሰላም ስላየሽ ደስ ብሎኛል። እሺ ጽዮንዬ ሰላም በይ። እሺ ኤርሚዬ ድምፅን ስለሰማሁ በጣም ደስ ብሎኛል። አንዱ ካሰቡ እህቶች መካከል እኔ ነኝ ስጠፋ። ክብር ለናዝሬቱ ኢየሱስ ይሁን። በጣም በጣም ደስ የሚል የእግዚአብሔር መንፈስ ነበረ። ሌላው በደቡብ ብቻ ሳይሆን በኦሮሚያ ምድር ላይም የእግዚአብሔር እሳት ከምድሪቷ ይወጣልና ብዙዎቻችሁ ልትዘጋጁ ይገባል፣ ለወንጌል ማለት ነው። ክብር ለናዝሬቱ ኢየሱስ ይሁን። ይሄ የዳንበት ወንጌል ህይወቱን የቀመሰ ነው የሚያውቀውና ክብር ለኢየሱስ ይሁን እግዚአብሔር ይሄንን ስላደረገ። ሌላው ደግሞ በሰማይ የምናገኘው በምድር የወለድናቸው ልጆችና በወንጌል የወለድናቸው ልጆች ነው። በዚህ ምድር ያፈራነው ንብረት ሁሉ እዚህ ምድር ላይ የሚቀር ነው። ጊዜያችንን ለዚህ ምድር ያጠፋ ነው፣ ብዙ ሰዓታችንን ለዚህ ምድር ለሀብት ለንብረት ያጠፋ ነው ሁሉ እዚሁ ጥለነው ነው የምንሄደው። በሰማይ የምናገኛቸው በወንጌል የወለድናቸው ልጆችና በስጋም የወለድናቸው ልጆች እንደ እግዚአብሔር ቃል ከመራናቸው ካሳደግናቸው በሰማይ እናገኛቸዋለን። የክብርም አክሊል የሚሆኑልን በወንጌል የወለድናቸውና በእግዚአብሔር ቃል የመራናቸው ልጆቻችን ናቸው እና ይሄንን እንድታስቡ። በተለይ ልጆች መውለድ የምትፈሩ በምድር በሰማይ የምታገኙት ልጆቻችሁን ነው እንጂ በዚህ ምድር ያፈራነውን ንብረት አይደለም። ለዚህ ምድር ይጠቅመናል አይጠቅምም እያልኩ አይደለም፣ ግን ከዚህ ምድር ለቀን ስንሄድ በሰማይ ለዘላለም የምናገኘው በወንጌልና በስጋ ወልደን በእግዚአብሔር ቤት ያሳደግናቸው ልጆቻችንን ነው። ክብር ለናዝሬቱ ኢየሱስ ይሁን። ምክንያቱም የኢዮብ መጽሐፍ ላይ አይታችሁ ከሆነ እግዚአብሔር ኢዮብን በእጥፍ ባረከው ይልና የልጆቹን ቁጥር ግን ደብል ሲያረጋ አናይም። ለምን? በሰማይ መልሶ ደብል ስለሚሆን ነው። የኢዮብ ልጆች ላይ ስንሄድ
በቁጥር ሲጨምርላቸው አናይም። በከብቶች በተለያዩ ነገሮች በእጥፍ ያደርግና ልጆቹ ጋር ግን መጀመሪያ የነበረውን ቁጥር ነው መልሶ የሚሰጠው በምድር ላይ። ምክንያቱም በሰማይ ደብል ስለሚሆኑ ነው። ኦልሬዲ በረከቱ እጥፍ ስለሆነለት ማለት ነው። እና ይሄንን ከግንዛቤ ክተቱ። መዝሙሩ አንተን ያስለቀሰ ያው በመንፈስ እኔም አንድ መዝሙር በኦርቶዶክስ በያሬዳዊ ዜማ ተዘምሮ ስለ ደጉ ሳምራዊ የተዘመረው መዝሙር ስቅስቅ አድርጎ አንድ ያስለቀሰኝ ለምንድን ነው? ልክ ያ መዝሙር በህይወቴ እግዚአብሔር ስላደረገው ነው። ማለት የራራልኝ እግዚአብሔር ይሄ ደግ ሳምራዊ በርህራሄው እንዳስበኝ በሌላ ጊዜ እግዚአብሔር በነቢያት ተናገረኝ፣ ራራሁልሽ የሚል ድምፅ ማለት ነው። እና አንዳንዴ ከህይወታችን ጋር ሲገናኝ ከጥሪያችን ጋር ሲገናኝ መዝሙሮች ፈንቅለው ያስለቅሱናል። ክብር ለኢየሱስ ይሁን። ተባረኩ ቅዱሳን። ወንጌል ያድናል። ይህንን ከመናገር ወደ ኋላ አንልም። ድነንበታል፣ አይተነዋል። ክብር ለናዝሬቱ ኢየሱስ ይሁን። ወንጌል ስለ ልጁ ነው። ወንጌል የአብ ነው። ወንጌሉ ኢየሱስ ነው። ሰባኪው መንፈስ ቅዱስ ነው። ወንጌል የመለኮት ነው። የምንሰራው ስራ የመለኮትን ስራ ነው። ለዚህ እድል ደግሞ እኛ ቻንስ ሲሰጠን መጠቀም አለብን። ተባረኩ። ወዳችኋለሁ። እሺ ተባረኪ ኤልሲዬ። ማነት ኤልሲዬ ተባረኪ። ጸጋ ይብዛልሽ። ለጌታ ክብር ይሁን። ቴንክ ዩ። ኦኬ ብርሃን አለ ኤርሜ ጸጋና ሰላም ይብዛላችሁ። ገስትም ያላችሁት ውስጥም ያላችሁ ሁሉም የእግዚአብሔር ሰላምና የእግዚአብሔር ጸጋ ከእናንተ ጋር ይሁን። እኔ ሰላም ነው እና በጣም ደስ ይላል። የቆንቃ ባለቤት እሱ እግዚአብሔር ነው። እሱ ልጁ እየዘመረ ያለው በጣም ደስ የሚል ነው። ከዛም ደግሞ ሌሎችም አሉ፣ ግን በጣም እዚህ ጋር የሰውን ልብን የሚነካ ብዙዎች ስለ ወንጌል ስል ስራ አጥተው አይደለም፣ ቀንና ማታም ሰርቶ እንትን ለማለት ይችላል። ግን ዋና ቁም ነገሩ አላማ ከስራዎቹ የሚበልጥ ስራ ስለተጠራን ብሎ ሲዘምር በጣም ልብን የሚነካ ነው። ግን እግዚአብሔር ራሱ ለሰው ልጅ እንድ ማለት ሲዘምር ሲሆን ራሱ ሲሰጣው ጸጋውን ነው ያስተላለፈው። በጣም ደስ ይላል እና ጌታ ከእናንተ ጋር ይሁን። በጣም ደስ ይላል። ተባረክልን ወንድማችን። ቴንክ ዩ። ጸጋ ይብዛልን። እሺ ማርታ ነው ማራ ያ ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ ዳጊዬ? ሁላችሁም እግዚአብሔር ይመስገን። አውቀኸኛል ብዬ አስባለሁ። ውስጥ ጽፍላለሁ ካላወቀኝ ጌታ መልካም ነው። በቃ ነገርን ገልብጦ አቁሞናል። እግዚአብሔር ይመስገንና በጣም ለክብር ነው ሁሉ ነገር። ቅድምም ስትናገር ነበር አይደለ? የሆነ ሃርቨስት አለ። በቃ እኔ የማየው አሁን ላይ መስል ይችላል፣ ድካም አለ። ሴንስ አደርጋለሁ። ስጠፋ ራሱ የሆነ የተሰማኝ ነገር አለ። በጌታ ፊት ነው የምነግርህ፣ ጸልያለሁ። ግን የሆነ ግን ማሲቭ የሆነ ነገር አለ። በቃ ክብር አለ፣ ትልቅ ክብር አለ። መንገዱ ቀላል ስላልሆነ ነው እና ያው አዲስ ነኝ፣ ብዙ ታውቃለህ። 3 ዓመት ምናምን በጌታ ቤት እንደናንተ እንደዚህ ማውራት አልችልም፣ ግን ጌታ ይረዳኛል። እግዚአብሔር መልካም ነው። ብዙ ማራለሁ። በቃ በጸሎት እንተጋገዛለን። እግዚአብሔር መልካም ነው። ተባረኪ። በውስጥ ምናወራ እንደው ፈልጋለሁ። ማውራክ ነገር አለ። ተባረኪ። ምነግርህ ነገር አለ። እሺ ተባረኩ። አሜን። ኦኬ ኤልቃል ስለመጣ ለኤልቃል ከዛ አንድ ሰው አስተዋውቃችኋለሁ። ኤልቃል ወንድምነት ሰላም በል። ኤርሚ ወንድምነት እንዴት ነህ? ሰላም ነው ወይ? ደህና ነን ጌታ ይመስገን። ዳጊዬ እዚህ ጋር ያላችሁን ሁላችሁንም ሰላም ብያችኋለሁ። ኤርሚ ልክ ልደውልልህ አካባቢ ነው ትላንትና የገባሁና ደስ ብሎኛል ስላየው። የወንጌል ሽታ ካላቸው ሰዎች መካከል አንዱ ነህ አንተ እዚህ ፕላትፎርም ላይና አትጥፋብን፣ ትናፍቀናለህ። ኤርሚ ተባረኩልኝ። አሜን። ቴንክ ዩ ወንድምነት ተባረክ። ኤልቃልዬ ጌታ ይረዳኛል። ትንሽ ከዚህ በኋላም ቢዚ ይሆናለሁ። ምናልባት ለ1 ወር ከምናምን ያህል ለ6 ሳምንታት ያህል ግን እንደምንም ብዬ እያጣበብኩም ይሆን እመጣለሁ።
ሚስቴን ማገልገል አለብኝ። ሚስቴን ማገልገል አለብኝ በደንብ። ለብዙ ዘመን ነው ያገለገለችኝ። የእግዚአብሔርን መንግስት ስራ እንድሰራ መቼም እግዚአብሔር ሰውን ሲሰጥ በደንብ አዘጋጅቶ ነው የሚሰጠውና በእነዚህ ሁሉ አመታቶች ውስጥ አንድ ቀን ፊቷ ሳይጠቁር እንደዚሁም እንኳን አሁን መውለጃ ሰዓቷ ደርሶ እሷ ነች ልጆቹን እየተንከባከበች እኔ ገብቼ እንዳገለግል የምታበረታታኝ። መቼም ስለሚስቴ ቃላት የለኝም። ስለራሴ ሚስት ዝም ብሎ ለማደናነቅ ብሎ በሚል የምናገረው አይደለም እና እሷ አሁን አራተኛ ልጃችንን በቅርብ በጌታ ፍቃድ እንታቀፋለን፣ ምናልባት ሳምንት ባልሞላ ውስጥ። ስለዚህ እሷን እኔ ነኝ ማረሳት፣ እንደ ባልም እንደ ታላቅ ወንድምም እንደ እናትም ሆኜ ማለት ነው እና ምናልባት ላልገባ እችላለሁ። ሰዎች ከከፈቱ እነሱ ጋር ልገባ እችላለሁ። ጌታ ይረዳናል። ግን ጸልዩልኝ፣ በጣም ጸሎት ያስፈልገኛል። ጸልዩልኝ። ለጌታ ክብር ይሁን፣ ጸጋ ይብዛላችሁ። እሺ ሜሴጅ ብትጽፉላት በዋና ስልኳ ላይ ምናልባት ስልኳን እኔ ሰጥቻችሁ በዋና ስልኳ ላይ ካልሆነ በስተቀር ብዙ ትውልድ አሁን እንዲያጨናንቃት አልፈልግም። እቺ ትልቋ ላይ ያደረኳት ሪያና ሚሚ ብዬ የምላችሁ ያቺ እግዚአብሔር ሴት ናት። እና ፎሎ ካደረጋችኋት አድርጓት። ነገ ትልቅ ስራ ስላለን ማለት ነው። በጣም ትልቅ ስራ ማለት ነው። በጣም ትልቅ ስራ በእውነት ነው የምላችሁ። በጣም 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 ትልቅ ስራ ስላለ ማለት ነው። ፎሎ ካደረጋችኋት አድርጓት፣ ባታደርጓትም ችግር የለውም። ግን ዛሬ ላስተዋውቃችሁ፣ በድምፅ ትሰሟታላችሁ። እግዚአብሔር በትውልድ መካከል ትውልድን ያስነሳል። እኔ በዚች ጥቂቷ ዘመኔ ታግዬ እሷ ናት የውጭት ታውቃለች። ታጉ ከአውስትራሊያ በቅርቡ ማለት ነው። ኦኬ በዚህ ጥቂቷ ዘመኔ እግዚአብሔር ስንቱን ኃያላን አስነስቷል፣ እህቶችን ወንድሞችን ማለት ነው። እና ስለዚህም እግዚአብሔር እጅግ አድርጌ እባርከዋለሁ፣ አመሰግነዋለሁ። በዚህ ትውልድ መካከል በእነዚህ ዓመታቶች ውስጥ ከብዙ የእግዚአብሔር ወንዶችና ሴቶች ልጆች ጋር ተገናኝቻለሁ። የብዙዎቹም ላይ የእግዚአብሔር ጸጋ ሲሰራ አይቻለሁ። ስለተሰጣቸውም ጸጋ ስጦታ እግዚአብሔር ስለመስጠቱም አይጸጸትም፣ ስለመጥራቱም አይጸጸትም። ጌታንም ባርክ ያለሁኝ በጸጋ ስጦታቸውም ተካፋይ ሆኛለሁ። ግን ወንድሞች እቺ እህቴ ግን እሺ ልተው። ሚሚዬ ሰላም ያቸው፣ እንኳን ደህና መጣሽ። በውስጥሽ የሚሰማሽ ነገር ካለ ማለትም ትችላለሽ። ሰላም ባያቸው። የእግዚአብሔርን ሕዝብ ተባረኪ። ሰላም ለእናንተ ይሁን ብያለሁ። ወንድሜ ኤርሚያስ ቅዱሳን ታችን ውጭ ነሽ እንዴ? ወደ ሚኒሊክ እየሄድኩ ነው። እሱን ሲመጥስ ከላይ ብስትወጣ እነግርሃለሁ። ወደ ሚኒሊክ ጌታ የሆነ ነገር ታይቶኝ እየሄድኩ ነው። ጌታ ይባረክ፣ ክብሩን እግዚአብሔር ይውሰድ። ተባረኩ። ብዙ ማውራት አልችልም፣ ግን ወደዛ እየሄድኩ ነው። አሜን። ተባረኪ እህቴ። ላይቭ ላይ ስለሆንክ ነው እኔ ሳልነግሩ የወጣሁት ነው። እመለሳለሁ ቶሎ፣ ውስጥ አልገባም። እደውልልሻለሁ። እሺ፣ ወደ ሆስፒታል እየሄደች ነው ማለት ነው። እግዚአብሔር በትውልድ መካከል ትውልድ አለው። ማምን እንደሆነ ማንም አያውቅም፣ እግዚአብሔር ካልገለጠ፣ እግዚአብሔር ካላሳየ በስተቀር ማለት ነው። እና እግዚአብሔር ግን ትውልድ አለው። እህቶቼና ወንድሞቼ በምድር ዙሪያ የተበተናችሁ በጣም ብዙዎች፣ በጣም ብዙ የእግዚአብሔር ጸጋ ህይወታችሁ ላይ አክቲቭ ሆኖ የሚሰራ እኔ ምስክር ነኝ። እና እግዚአብሔር ስለ እህቴ ስለ ሚሚ በዘመናት የሸመገለው የአብርሃም አምላክ ለዘላለም ስሙ ይቀደስ። በዘመኔ ሳልሞት
እንደኒህን አይነት ልጆች እግዚአብሔር አስነስቶ ስላየው ማለት ነው። ደግሞ በአካልም ጭምር ተገናኝተን ከእንደነኛ ሰዎች ጋር አብረንም ስለምናገለግል በእግዚአብሔር መንግስት ውስጥ ስላጣመረ ነው ማለት ነውና ሚሚዬ ስፋን አታጊ ሰላም ላንቺ ይሁን። ሰላም ላንተ ይሁን ኤርሚዬ። ዛሬ ሳይ በጣም ደስ ብሎኛል። እንዴት ናችሁ? አንዬ በረታች? አዎ ገና እንግዲህ ኔክስት ዊክ ነው የምንወልደው ልበል። እኔም አብሬ ተጨምሬ አብርሃም ጠ አዎ ኤግዛክትሊ። ጭንቀቱም ከዛ ይበልጣል። እውነት በጣም ታጊ። አንቺ እንዴት ነሽ? ቤተሰብ ሁሉ ሰላም? ደህና ነን። ከሀኒ ጋር እየጸለይን ነው። ዛሬም ሁሉ ተደዋውለን ስለአንተ በቃ እንደውልለት ወይስ እንዴት እናድርግ ስንል ዛሬ አሁን አየን። አውቃለሁ እኮ አውስትራሊያ ላይ በታማኝነት አዶ ነው። ሌሎች ሊኖሩ ይችላሉ፣ ግን ታጊዬና ሀኒቾ በጣም እንደምጸልዩልኝ አውቃለሁ። በጣም ኢየሱስ ጌታ ነው። እኔ አሁን ስለሚምዬ በቃ ቃላት ያጥረኛል። እግዚአብሔር ስሙ ይባረክ። ባይገርምህ እሷ በጣም ያው ለልጄ ባለፈው ጸልያለታለች። ያ ክፉ ከላዩ ላይ ተመቷል። በጣም የሚደንቀው ነገር ምን እንደሆነ ታውቃለህ? እሁድ ዕለት ራሱ ሙሉ ወንጌል ሄደ ቤተክርስቲያን፣ እዛው ሰበታ ያለ የ20 ዓመት ጸሎት እግዚአብሔር መለሰ፣ ጌታን ተቀበለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እውነት ነው። በጣም እንደ ልጇን የመከረችው ከጸለየችለት በኋላ በመከረችው መሰረት እኔ ቅዳሜ ዕለት ማታ ደውዬለት ነገ እኮ ሊሄድ ነው አለኝ። እኔ አላመንኩም፣ በእውነት አላመንኩም። ተንበርክኬ መነሳት እስኪያቅታኝ ድረስ ለእግዚአብሔር የምለው እስኪጠፋኝ ድረስ ጌታ ስሙ ይባረክ። እግዚአብሔር እህታችንን ዘመኗን ይባርክ። እኔ በመልክ አላቃትም፣ ግን ራሷ ሄዳ እህቴ ቤት ራሷ ሄዳ ነው ለልጄ ጸለየችለትና የ20 ዓመት እንቆቅልሽ ነው የተፈታው። ጌታ ስሙ የ20 ዓመት ጸሎትሽ፣ የ20 ዓመት እንባሽ። እውነት ነው። ብዙዎች ያውቃሉ፣ ሀኒ ታውቃለች። እውነት ነው። እና ያው እኔ ጌታን ስቀበል ነው እንዳላሳድጋቸው የተደረግኩትና የተባረርኩት። ያው በዛው ነው ወደ ኬንያ ተሰድጄ የወጣሁትና እግዚአብሔር ግን ታማኝ ነው። የታመንኩት ጌታ አላሳፈረኝም። ስሙ ይባረክ። አሜን። ኢየሱስ ጌታ ነው። በጣም ደስ ብሎኛል። የሆነ ቃላት አሜን። ተባረክ ኤርሚዬ። አንተ በአንተ በኩል ነው። እኔ አላቃትም፣ ግን የእግዚአብሔር ሴት አለች አልከኝ። ያው አንተ እንቅልፍን አተለሊ ስንት ጊዜ ነው እየደወልክ ቆይ እዚህ ደርሰዋል ምናምን እያሉ የኔ አላቅም ምን እንደምል። ጌታ ዘመንን ይባርክ ኤርሚ። በጣም ነው የማመሰግነው። ተባረክልኝ። አሁንም በርታ። አሁንም እግዚአብሔር ጉልበት ይሁን፣ አቅም ይሁን፣ ብርታት ይሁን፣ ሞገስ ይሁን። በነገር ሁሉ ጌታ ከአንተ ጋር ይሁን። እኔ ያው ጸልይልሃለሁ። በርታ ኤርሚዬ። ተባረክልኝ። ተባረክልኝ ታጊዬ። ለእግዚአብሔር ክብር ይሁን። በልጆቹ በኩል አልፎ የተሰበሩትን የሚጠግን፣ ያዘኑትን የሚያጽናና፣ ለሙታን ሕይወትን የሚሰጥ፣ ያልዳኑትን ወደ መዳን የሚያመጣ፣ እርኩስ መንፈስ ከሰዎች ላይ በታላቅ ድምፅ ጮሆ እንዲወጣ፣ ሰዎች ነፃ እንዲወጡ የሚያደርግ ነፃ አውጪው ጌታ ኢየሱስ በእህቴ በሚሚ ሆኖ እየሰራ ያለው ስራ እጅ ባፍ ያስጭናል። ይሄ ፐብሊክ የምናደርግበት ጊዜ አለ ወንድሞች እናቶቼ፣ ፐብሊክ የምናደርግበት ጊዜ አለ። እኔ ለእያንዳንዷ ነገር ምስክር ነኝ። እና እንደዚህ አይነት ወንዶች እና ሴቶች ልጆች አላችሁ፣ የእግዚአብሔር ልጆች። ጌታ የሰጣችሁን ጸጋ አትጣሉ፣ አንሱ። አሁን ወደ ሆስፒታል እየሄድኩ ነው አለች። ዝም ብላ አይደለም የምትሄደው። የሆነ ፍትፍት ምናምን ነገር እዛ ብቻ ምናምን ነገር አይደለም የምትሄደው። እና እግዚአብሔር እጅ ባፍ የሚያስጭን ነገር፣ ትልልቅ ነገሮችን እየሰራ አለ። ጌታ ይባረክ። አዲስ አበባ ውስጥ ያላችሁ ሰዎች ምናልባት ባለፈው ልታገኟት የምትወዱ ሰዎች ካላችሁ በተለይ ለብዙ ዘመን ሲያነቡ በጌታ ፊት በስጋቸው ላይ ፈውስን ፈልገው በርኩስ መንፈስ የሚሰቃዩ ሰዎች ካላችሁ እግዚአብሔር ፊትን አያይም፣ እግዚአብሔር ልብን ነው የሚያየው። እና ብዬ አገኟት ብያልኳችሁ እንድታገኟት ብያልኳችሁ እሷ ነበረች። ጌታ ይባረክ። ታጊዬ ስለሰማሁት ነገር በጣም ደስ ብሎኛል። የዛንም ቀን ያው እኔም አንቺም ሚሚዬም እየተደዋወን ስለነበር ጌታ ይባረክ። ኖ ቆይ አንዳንድ ሰዎች አሉ። አሁን አንዲት ሴት አለች። አሁን እዚህ መናገር አልፈልግም። እንድታገኛት በክፉ መንፈስ እስራት ውስጥ ሆና
እጅግ ተሰቃይታ በበሽታ ሊገላት ተዘጋጅቷል። እዚህ እኔን ታቀኛለች። አግኛት ብዬ አልኳት። አዲስ አበባ አገኘቻት እና የተገናኙበት የቀጠረቻት ቦታ ጥሩ ቦታ አልነበረም። ክፉ መንፈስ ማኒፌስት አደረገ ለዋ ላይ ማለት ነው። ገና ስታያት እኮ ነው ብየምለ ገና ስታያት ማለት ፊቷን ስታየው ነው ብየምለ እና በኋላ ላይ እንደገና ደግሞ አመነጫጭቃ ጣልቻት እና እግዚአብሔር ምሕረት ያርግላችሁ አንዳንድ ሰዎች anyway እና ለጌታ ክብር ይሁን። እግዚአብሔር ይባረክ። ታግዬ ስለሰማኑ ነገር ወገኖች፣ እህቶች፣ ወንድሞች ጸጋ ይብዛላችሁ። ጌታ ይባረክ። ሚሚዬ በዚህ በውስጥ ላይ ቴክስት ብጽፉላት አትመልስም። እንድትመልስም አሁን ጊዜው ስላይደለ አትመልስም። ግን እንደው ኤርጀንት የሆነ ነገር ካለ በውስጥ እኔን ኮንታክት አድርጉኝ፣ አገናኛችሁና ስልኳን ሰጥቻችሁ በውስጥ ታገኟታላችሁ። ቲክታክ ላይ ሜሴጅ ምናምን ነገር አትመልስም። እኔም እንድትመልስ ፈቃደኛ አይደለም። ምክንያቱም በዚህ በጣም ብዙ ሜሴጅ ስለሆነ የሚመጣ ማለት ነው። ዲስኬሬጅ የሚያደርግ በተለያየ ነገር ስላለ አይሆንም። ግን አልኳችሁ ጌታ ኢየሱስን የምታምኑ ወንድሞችና እህቶቼ ካላችሁ የአብ ልጅ ኢየሱስ ዛሬም ይሰራል። በሚሚ ብቻ አይደለም፣ በዳጊም በሁሉም ልጆቹ እግዚአብሔር ይሰራል። አትናቁ፣ አትክፉ። ሰው ማን እንደሆነ አታውቁትም። አጋንኛ አይደለም የምነግራችሁ፣ አታውቁትም። እህቶችና ወንድሞቼ አጋንኜ በጣም ለጥጫ አጋንኛ አይደለም የምነግራችሁ። በዓለም ዙሪያ ካለ ህዝብ መካከል አሁን መጀመሪያ ማንን ትሰማለህ ብላችሁ ብትሉ እች ልጅ ነው የምሰማት። እና እግዚአብሔር ሰዎችን ይሰጣል፣ ሰው ግን ሰውን አያውቅም። ሰውን አያውቅም። እንደኔ ከባላገሩ አካባቢ ላይ ነው ያመጣት እና ለጌታ ክብር ይሁን። አንድ ቀን ግን በደንብ በስፒክ ዘ ትሩዝ ተናገር እውነቱን ቴሌቪዥን ላይ ታዩናላችሁ። እኔ እና እሷን ማለት ነው። የመጀመሪያ ተጋባዥ እሷ ነች የምትሆነው። የመጀመሪያ ተጋባዥ እሷ ነች የምትሆነው። ስፒክ ዘ ትሩዝ ተናገር እውነቱን ቴሌቪዥን ፕሮግራም ማለት ነው። እና ለእግዚአብሔር ክብር ይሁን። ጌታ ይባረክ። ጸጋ ይብዛላችሁ። እሺ መዳንን በተመለከተ እንመለስ ወደ ወንጌል። መዳንን በተመለከተ በክርስቶስ ኢየሱስ አምኖ ሰው ከዘላለም ፍርድ እንዲድን፣ ከዘላለም ሞት እንዲድን እግዚአብሔር ልጁን የሰጠው። ኦኬ አምናችሁ በእግዚአብሔር ልጅ ላይ አምናችሁ ማለት ሚሚ አዳኝ አይደለችም። ልብ በሉ እሺ። ሚሚ አዳኝ አይደለችም፣ ግን እግዚአብሔር በፈውስ ጸጋ አኖይንትድ አድርጎ አስነስቷታል። በቃ በዚህ ነው ያልክ ነው የምነግራችሁ። ሚሚ አዳኝ አይደለችም። ልብ በሉ። ሪያና አዳኝ አይደለችም። አዳኙ ጌታ ኢየሱስ ነው። ጌታ ኢየሱስን የምታምኑት ከሆነ በውስጥ መስመር ላይ የጻፉልኝ ታገኛቸዋላችሁ። ጸልያ ያለ እግዚአብሔር ምሪት አትንቀሳቀስም። ጸልያ ግን መታ አድርግ ያላትን ታደርጋለች። ውጤቱን ታየዋለ ማለት ነው። አሁን የምትሄደው ወደ ሆስፒታል ለሱ ነው፣ በሱ ጉዳይ ነው፣ ሌላ አይደለም። ኦኬ። ስለዚህ በውስጥ መስመር በእግዚአብሔር ልጅ እመኑ። አዳኙ ኢየሱስ ነው። ሚሚ ነቲንግ ናት። ዳጊ ነቲንግ ነው። ኤርሚያስ ነቲንግ ነው። ማንም ብትሆን ታጉም ማናችንም ነቲንግ ማለት ምንም ልናደርግ አንችልም። እኛ እሱ በእኛ በኩል አልፎ ግን ሲሰራ እኛ የክብር ዕቃዎቹ ነንና በእኛ በኩል አልፎ እግዚአብሔር የሚያድነውን ያድናል፣ የሚፈታውን ይፈታል፣ የሚያስነሳውን ከሙታን ያስነሳል፣ ስብራትን ይጠግናል። አንዷን ብቻ ለሃይላይት ልንገራችሁ። አረብ ሀገራት በሰው ቤት ስለነበረች ማዳም ቤት ነግሬያችኋለሁ። 14 ዓመት ሙሉ ዊልቸር ላይ የተቀመጠ ሰው ነው። አንድ ቃል ተናግራ እግዚአብሔር ተናግሯት በቃ ዝም ብለሽ በአማርኛ ቋንቋ ለእኔ ነገረችኝና በአማርኛ ቋንቋ በጌታ በኢየሱስ ክርስቶስ ስም ብለሽ እጅሽን ትከሻው ላይ ጫኝ ብያልኳት። ሙስሊም ነው። ያ ከመሆኑ ግን በፊት ቤት ውስጥ ግቢያቸው ውስጥ እሷ የነበረችበት ግቢ ውስጥ ይመስለኛል ወይ ጎረቤት አካባቢ ላይ እግዚአብሔር ሁለት ነገር አሳያት። ሁለት እባቦች
በህይወት ያለ እባብ ማለት ነው። እና ጥቁሩ ከለር ያለው እባብ ቆሻሻ ልደፋ ስትወጣ እዚህ ማዳም ቤት ዱባይ እኮ ነው የምልህ። የአረብ ሀገር ሴቶች ብለህ የምትንቀው ሰውዬ አንተ ተዘፍዝፈህ አውሮፓና አሜሪካ ካናዳ ቁጭ ብለህ ማክዶናልድ እየበላህ እያለ የማዳምን ሩዝ የምትቀቅል ብለህ የምትላት ብረት ድስትና ጭልፋ እያጠበች የልዑል እጅ ከነሱ ጋር እንዳለ አሁንም አረብ ሀገር ያሉ ቅድም እህቴ ተስፋነች ቅድም ገብታ ነበር እነገኒ በጣም ብዙዎች ማለት ነው። አረብ ሀገር የአረብ ሀገር ሴቶች የምትሏቸው ማለት ነው። እግዚአብሔር ስንቶቹን እንደቀባ አሁን ልጥራ እንኳን ብዬ ብል ከ8 እስከ 10 ልጠራላችሁ እችላለሁ። እላያቸው ላይ የሚሰራውን የልዑልን መንፈስ እኔ ስለማውቀው ማለት ነው። እና እባቡን ገደልኩት አለች የዛን ቀን ማለት ነው። ከዛ ሁለተኛውን ደግሞ እግዚአብሔር ካርቶን ነው ምናምን ነገር የተቀመጠበት ውስጥ አለ ብሎ አላት የልዑል እግዚአብሔር መንፈስ። ከዛስ ሰውየው ላይ ሄዳ ጌታ ተናግሮኛል አለች። ፈራች። አትፍሪ ሚሚዬ፣ ሂጂና በአማርኛ ቋንቋም ቢሆን በጌታ በኢየሱስ ክርስቶስን ብለሽ እጅሽን ጫኝበት። በእግዚአብሔር ምሪት የተገናኘኑ ከኔ ጋር የተገናኘንበት ነገር ራሱ ያስደንቃል። ራሱ ልዑሉ ልኳት ስለመጣች ነው እኔ ጋር የተገናኘ ነው። እናስ የ14 ዓመት ዊልቸር ላይ የተቀመጠ ሽባ ሰው ብድግ ብሎ ቆመ። ቤተሰቦቹ፣ ሚስቶቹ፣ ቤተሰቡ ልጆቹ ሁሉ ስግደት ይገባሻል ብለው እግሯ ላይ ሊወድቁ ማለት ነው። ኖ በፍጹም ለሚሚ ስግደት አይገባም። ዳጊ ሲዘምር ሙታን ቢነሳ ለዳጊ ስግደት አይገባም። ኤርምያስ ሰብኮ ጌታ ሰዎች ቢቀበሉ በፍጹም ለእኛ ስግደት አይገባም። የ14 ዓመት ሽባ ሰው ከዊልቸር ላይ ሙስሊም የበሰበሰ ተብሎ እንደሚባለው በጣም የለየለት ሀብታም ሰው የለየለት እኮ አልኳችሁ። ዱባይ እኔ ምስክር ነኝ። ይኸው የእግዚአብሔር ሴት እዚህ ቁጭ አድርጌ የምነግራችሁ እንደኔ በበሽታ የሚሰቃዩ ሰዎች አሉ። ከፈለግሽ እዚሁ አገር ቤትም ቤት ልግዛልሽ፣ ፐብሊክ ሳናደርገው በድብቅ እየዞርሽ ለጓደኞቼ እንደኔ በበሽታ የሚሰቃዩ አሉ፣ ለእነሱ እንድትጸልይልኝ እፈልጋለሁ ብሎ አላት። እያንዳንዷን ነገር የምንመካከረው ንጉሱ ስላገናኘን እግዚአብሔር ልጅ ማለት ነው። እና ስትለኝ አይ አይሆንም እንዳትቀበይ ሚሚዬ፣ ምንም ሳንቲም እንዳትቀበይ፣ ቤቱንም እንዳትቀበይ፣ በጌታ ፊት እንጸልያለን፣ ከንጉሱ እንጸልያለን። ስንጸልይ ራሱ ይነግርሻል። ስንጸልይ ጌታ ዋጋሽ በሰማይ ነው እንዳትቀበይ አላታ። የይሁዳው አንበሳ የእግዚአብሔር ልጅ ዱባይ ላይ ነው ቤት ልግዛልሽ አላት። ወሽሟት አይደለም፣ ክብር ስላየ ማለት ነው። በቅርብ ነው ያገባችሁ፣ ዓመት ምናምን አካባቢ ቢሆን ነው። በክብር ነው ያገባችሁ። የሴት ንጽህናዋን ሳታስደፍር ነው ያገባችሁ። የዚህን ያህል ማወራት እህቴ ነች። የተባረከ ባል ነው የሰጣት። ወሽሞ በውሽምነት እኮ ሊያስቀምጣት አይደለም። የ14 ዓመት ሽባ ሰው ከዊልቸር ላይ እንደ ፌንጣ ዘሎ ሲነሳ ቤት ልስራልሽ አላት። ኢትዮጵያም እዚህም አይቻልም አለ አባዬ። ቴንኪዩ። አንዱን የምነግራችሁ አንዷን ብቻ በእነዚህ ዓመታቶች ውስጥ አንዷን ብቻ አልኳችሁ ወንድሞች፣ እናቶች። ምን ልላችሁ ነው? ስንት የእግዚአብሔር ጸጋ ነው በእናንተ ውስጥ የሚገለጠው እህቴ፣ ወንድሜ፣ አንቺ። ያ ጸጋ እንዲያድግ አድርጋችሁታል ወንድሞቼ። ጸጋ እኮ ያድጋል። የተሰጣችሁን ስጦታ እያቃለላችሁ ወይ ሌሎች እያቃለሉባችሁ እንድትቀጥሉ ለምንድን ነው የምትፈቅዱት? ፈልጉት እግዚአብሔርን፣ ተጠጉ እግዚአብሔርን። በቅድስናና በጽድቅ ኑሩ። አረብ ሀገር የሄደ ሴት ሁሉ በሙሉ ከወንድ ጋር እየተኛ እንደፈለገ የሚገለሙት መስሏችሁ ከሆነ ተሳስታችኋል እህቶችና ወንድሞች። አረብ ሀገር የሄደ ሴት ሁሉ አልኩ ከወንድ ጋር ራሳቸውን እየሸጡ ምናምን ነገር የሚመስላችሁ ሰዎች በጣም ተሳስታችኋል። እንደዚች አይነት ጀግና ሴት በንጽህና የሴት ንጽህናቸውን ጠብቀው ከባሎቻቸው ጋር ክብራቸውን ጠብቀው ለጌታ የሚኖሩም ጀግኖች አሉ ወንድሞች፣ እናቶች። ልዑል ስሙ ለዘላለም የተባረከ ይሁን። የጸጋ ስጦታችሁን ጠብቁ።
የጸጋ ስጦታችሁን ጠብቁ። የተሰጣችሁን የልጅነትን ስልጣናችሁን ጠብቁ። ልጅነትን ጠብቁ። እግዚአብሔር ልጆች አሉት። እህቶችና ወንድሞቼ አሁን ራሱ እንኳን አረብ ሀገር ዱባይ ላይ የሚሰሩ ሳውዲ የሚሰሩ ኩዌት፣ ባህሬን፣ ጆርዳን፣ ሊባኖስ የሚደውሉልኝ እህቶቼ በውስጥ የምንተዋወቅ ዝም ብዬ አይደለም። በውስጥ መስመር በቃ እህቴ ተስፍዬ ተስፋነሽ ምናምን ጋር ዝም ብዬ አይደለም። አንቺ ልዑሉ እጅ አለብሽ እኮ ነው ብዬ የምልሽ እህቴ። ያወራኋችሁ በውስጥ የእግዚአብሔርን ድምፅ የእግዚአብሔርን ራእይ አይታችሁ በውስጥ ያወራችሁ ሰዎች ህልማችሁን ራእያችሁን ይዛችሁ አትቀመጡ። ገኒ ያለሽ አይደል? ማነው? ሳራ ነች። ገኒ ሳርዬ ማለሽ አው ቅድም አይቼሻለሁ። እንዳትጥሉ መቅዲ የዱባያ እንዳትቀልዱ። ኦኬ። የተሰጣችሁ ስጦታ እላችሁ ላይ እየተገለጠ ያለው የልዑል እግዚአብሔር መንፈስ አረብ ሀገር ሆነሽ እኮ አልናቅሽም። የአረብ ሀገር ሴት ብለው ይንቃሉ። እንዴት ነው የአረብ ሀገር ሴት ተብሎ የሚናቀው? ሰዎች ወንድሞች፣ እናቶች። መቅዲ ዱባይ፣ ሳራ ዱባይ፣ ተስፋነሽ ዱባይ ነው። አይ ቲንክ ሳውዲ። በጣም እህቶችና ወንድሞች እንደዚህ በጠራችሁ አሁን አንድ ማት አላችሁ። እናንተ ሰዎች ይኸው ሚሚዬን በቃ ብሎ ሲላት በቃ ለባለቤቷ ላሰሪዋ ተናግሮ ነው እግዚአብሔር ከቤት እንድትወጣ ያደረገው። በክብር እኮ ነው የምልህ፣ በክብር አሁን ለእኔ ስራ ፈልጋታለሁ እያለች ብሏት ጌታ በህልም ተገልጦላት ለሙስሊም ሴት አልቅሳ በእንባን የሸኘቻት በክብር ማለት ነው። ዱባይ ኃይለኛ ዝናብ ዘንቦ ኤርፖርቱን ሁሉ ጎርፍ ያጥለቀለቀው ጊዜ የዛን ጊዜ ነው የወጣችው ሚሚዬ። ለእኔ እና ለቤቴ እጅግ የተወደደች እግዚአብሔር ሴት ናት። በጣም የተወደደች እግዚአብሔር ሴት ናት። አይ ቲንክ ስልክ ገብቶብሻል ሚሚዬ፣ በውስጥ ደውልሻለሁ። ውረጅና ጨርሽ፣ ችግር የለውም። ኦኬ፣ እንዳትሳቀቅ ማለት ነው። ወንድሞች እናቶች፣ የተሰጣችሁን የጸጋ ስጦታ ችላ እንዳትሉ። በእያንዳንዳችን ውስጥ የጸጋ ስጦታ አለ። እታግዬ ውስጥሽ የጸጋ ስጦታ አለ። ማርታ ውስጥሽ የጸጋ ስጦታ አለ። ኤልሲ ውስጥሽ የጸጋ ስጦታ አለ። መንደሪን ውስጣችሁ የጸጋ ስጦታ አለ። ዳግዬ ውስጥ የጸጋ ስጦታ አለ። ከመዘመር የበለጠ እንደውም ያለፈም ጭምር ማለት ነው። ዝማሬውም ጸጋ ነው። ከዚህም ደግሞ ያለፈ የወንጌል ሰባኪነት፣ የንግግር ጥበብ ሰምተን እኮ አንጠግብ፣ እውነት ለመናገር ማለት ነው። ማን ስለሆነ ግን ዳጊ ቆይ ከሌሎች ሰዎች ሁሉ በምን የተሻለ ነገር ስላለው? በእውቀት ዳጊን የሚበልጡት የሉም አሉ። በእድሜ ጌታን ዳጊን የሚበልጡት የሉም አሉ። በትምህርት ዳጊን የሚበልጡ አይኖ በከፍተኛ ማዕረግ እንደተመረቀ ነግሮናል፣ መስክሮልናል። ግን ከዛ የሚበልጡት የሉም አሉ። ታዲያ ዳጊ ዝማሬው ብቻ ነው እንደሚያምረው? ወንድሞች እናቶች፣ የንግግር ለዛውስ? ወንድሞች እናቶች፣ ማን ይሄንን የሰጠው? ከሱፐር ማርኬት እየሄደ እየገዛ እያመጣ አይደለም እዚህ የሚጠቀመው፣ እግዚአብሔር ነው ስጦታ የሚሰጥ። እና ጌታን ይበልጥ እንጠጋው። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። በጣም ደስተኛ ነኝ። በቅርብ ስለምንገናኝ ታግዬ እንዳልኩሽ ትመጫለሽ ብያለሁኝ። እዚህ ታያታለሽ። ሀንቾም አንቺም ማለት ነው። ጎረቤት ስለሆንን ቡና አፍልተን እንጠራችኋለን። የ3 ሰዓት የአውሮፕላን በረራ ነው። ትመጣላችሁ። ሚሚን ታያታላችሁ። በአካል እንገናኛለን። በእውነት እናንተ ምስክሮች ትሆናላችሁ። ከዚህ በፊትም ነግሬያችኋለሁ። በትልቅ ስራ እንገናኛለን። ከእግዚአብሔር አፍ ቃል ስለወጣ የአብርሃም አምላክ ስሙ ገናናና ኃያል የሆነው የተፈራው ጌታ ምስክር ነው። እንገናኛለን በብዙ ክብር። የንጉሱ እልልታ በመካከላቸው ነው ተብሎ እንደተጻፈ የንጉሱ እልልታ በመካከላችን፣ ንጉሱ ሲደምቅ እናየዋለን። ኢየሱስ
ከፍ ሲል ሲልቅ እኛ ስናንስ፣ ዳጊ ሲያንስ፣ ኤርሚያስ ሲያንስ፣ ሚሚ ስታንስ፣ ፓስተሩ ሲያንስ፣ ነቢዩ ሲያንስ፣ ኢየሱስ ግን ሲልቅ እናየዋለን። ክብር አለ በፊት ለፊታችን ወንድሞች እናቶቼ፣ ክብር አለ። ለዚህ ነው የመንገራገጩ የበዛው። ለዚህ ነው ከፊት ከኋላ ከቅርብ ከሩቅ ውጊያው መጠላለፉ ምናምን ነገር የበዛው። ተሻግረናል ሸለቆውን። ክብር አለ ከፊት ለፊታችን፣ ያውም የወንጌል ስራ ትልቁ ነገር ማለት ነው። እና ለእግዚአብሔር ክብር ይሁን። ቴንኪ ወንድሞቼ። ዳጊዬ የሚለው ነገር ካለ መጨረሻ ይበልና ልጆቼም ከመተኛታቸው በፊት 1:25 ደቂቃ ቀርቷል። እነሱን ማጫወት አለብኝ በአባለኛም ጊዜ ስጠን ስለተባልኩ። ዳጊዬ የምትለው ካለ በልና እንጨርስ። ወይ ደግሞ የምትቆዩ ከሆነ ነገረ ድነት ላይ የሚወራ ከሆነ ለእናንተ ጊዜውን መተው እችላለሁኝ። ድምፅ እያሰማው መቆየት እችላለሁኝ። ኦኬ። የምወደው ደግሞ አንዱ የምወደው ወንድሜ ደግሞ መጣ። የእውነት የምወደው ማለት ነው። የእውነት እኮ ነው የምወደው። ምን ጥሎብኝ ሆን ብያለን። ሮያልዬ እንኳን ደህና መጣ። ሮያል እንዴት ነህ? ሰላም ነው። ደህና ነኝ። ታውቃለህ ግን እንደምወድህ የእውነት አውቃለሁ። እኔም እወድሃለሁ ወንድሜ እግዚአብሔርን። አዎ በቃ ምን ይሆን ምክንያቱ ብዬ አልጠይቅም። ምክንያቱም ጌታ እንዳደረገው ስለማቅ ማለት ነው። ይሄ የጌታ ልብ ካልሆነ በስተቀር ሌላ ሊሆን አይችልም። እና ግን በጣም እወድሃለሁ። አንተ የኔ ወንድም ሆነ በክርስቶስ ኢየሱስ በማመን የኔ ወንድም ሆነህ ይሄ እንደዚህ ግብግብ እያለን የምንሰብከውን የጌታን የኢየሱስ ክርስቶስን ወንጌል የምትሰብክ የወንጌል ሰባኪ አድርጎ እንደሚያስነሳ የነገርኩህን ቃል እስኪፈጸም ድረስ ስለ አንተ በጌታ ፊት እኔ ጸልያለሁ ማለት ነው። እኔ አሁን አንተ እኮ አላልኩም። እኔ ስለ አንተ በጌታ ፊት ጸልያለሁ ነው ያልኩህ። አሁን እንደ ልቤ ነው የማወራው። ባለፈው እነዛ ነጫጭባዎች ፊት ተጫውተብኛል። አሁን አገር ቤት ነኝ ያለ እኔ እኮ በጌታ ፊት እኮ ጸልያለሁ እኮ ነው ያልኩህ። ሮያል ጌታም ስከ ደግሞ እንደው ፎቶህን ደግሞ ባገኝ ፎቶህን ይዤ ይህን ሰውዬ ጌታ ኢየሱስ እኔ በተሸነፍኩበት በአንተ ፍቅር፣ ዳጊ በተሸነፍበት፣ ልጆች በተሸነፍንበት በአንተ ፍቅር ልቡን ማርከው የያዘው ብዬ እኔ ሪፖርት ወደ ንጉሱ ወደ ሰማያት ወደ ልዑል እግዚአብሔር ማቀርበው ጸሎቴም ማለት ነው። እኔ ኦልሬዲ በሰላም ነው ቀጥያለሁ አለሁኝ። ጌታ ይባረካለሁ። ሪያል እያለሁ ተባረክ። አዎ ጠፋሁኝ። ጴንጤዎች አርጀንቲና ሜሲ እንዳላት ጴንጤዎች አንተ እንዳላቸው አሁን ያወቅኩት። ምንም በቃ ቲክቶክ ላይ ባዶ። እኔ ደግሞ ፎሎ ካረኩት ውስጥ አንተ ስለሆንክ ምንም መተልኝ አታውቅም። ይገርማል። ኧረ ስንት በጣም አሪፍ ነው። አንድ ማት ጴንጤ አይደል እንደ ያለው አንተ ምን እያለ? ኧረ በስመ አብ በር የሉም ጴንጤ አንተን ሊንከባከቡ ይገባል። ማርያምን እንዴ ምንም እኔ እንግዲህ ፎሎ ያረኩት ከጴንጤ አንተን ብቻ ነው። ስለዚህ አንተ ስለምትመጣልኝ እንደሆነ አላውቅም። ብቻ ኤኒዌይስ ደህና ነህ አይደለ ኤርሚ? ደህና ነኝ ሮያልዬ። አዎ ጌታ ይባርክ። ደህና ነኝ ከነ ቤተሰቤ። ትንሽ ጠፋ ብያለሁኝ። በጣም አሪፍ። ምናልባት አሁን ልክ እንደዚህ ትንሽ የተወሰነ በሰላም ነው ሮያልዬ፣ በሰላም ነው። መጽሐፉን እያነበብክ ነው አይደል? መጽሐፍ ቅዱስ መጽሐፍ ቅዱስ ያው እንደ ድሮ አይደለም አነባለሁ። ምን ላይ ደረስክ እስካሁን? እንደ ድሮ አይደለም። አሁን ዮሐንስንማ አንብቤዋለሁ፣ ከተከትኩት። አንተ ዮሐንስ ይጥማል። ደገምከው? ዮሐንስን ደገምኩት። አሁን የወደድኩት ከሁሉ ዮሐንስ ፊልሙንም ያየሁት ፊልምም ስለሚመስለኝ በጣም ተመችቶኛል። ዮሐንስ ደጋግማ አንብበው። በቃ ከተመቻ ችግር የለውም። ደጋግማ አንብበው። አንዴ ጨርሰው ከሆነ ወደ ሌሎቹ መጽሐፍ እንኳን ለመሄድ እንትን ካልክ ደጋግመህ ዮሐንስን 21 ምዕራፍ ስለሆነ በአንክሮ በማስተዋል ምን እያለ እንዳለ ሐዋርያው እንግዲህ
መጽሐፍ ቅዱስ ማንበብ ይገርመኛል። እና አንድ ጓደኛ እንዳለኝ ታውቃለህ፣ አንተ መመርመር አለብህ እንደውም ብሎኛል። የጤንነት ነው ወይ አንተ አሁን መጽሐፍ ቅዱስ ላይ ስታነብ ይገርመኛል፣ ደነገጥኩኝ ብሎኛል። እንዴት መጽሐፍ ቅዱስ ስላነብ ታውቃለህ? አዎ ማለት የኛ ግሩፕ ውስጥ መጽሐፍ ቅዱስ የሚያነብ የለም አንዱ ማንም። ወይ ጉድ! እኔ ለራሴ ይገርመኛል ስል ለክብር እኮ ነው የተጠራኸው። አንተ ነው ያላወቀው እንጂ የሚያውቅህ ጌታ ያውቃል። ለዛ ነው እኔ ፕሮፌሰር ያደረኩብህ። ዝም ብዬ ከአንደበቴ አውጥቼ የተናገርኩ መስለው ነው። እና ትመጣለህ፣ መምጣት አይቀርም። ግን የት ነው መጣ? ዳገት ቁልቁለቱን ሸለቆ ጋራውን የት ነው መጣው? ወደ ኢየሱስ ነው፣ ወደ ኢየሱስ ነው። ወደ ማለት መጣ ነው። ወደ እኔ አልጠራም። ወደ ኖ ወደ እኔ አልጠራም። ወደ ኢየሱስ ነው የምትመጣው። ጌታ ምስክር ነው። ወደ ኢየሱስ ትመጣና ያው ነው ኢየሱስ ጋር አይደለም፣ በእውነት አይደለም። ሮያል አይደለም መስሎሃል። አንተ ከኢየሱስ ጋር ያለህ ከኢየሱስ ጋር የምትኖር መስሎሃል። ኢየሱስን የምታውቀው መስሎሃል። እሱ አንተን ያውቃል። አንተ ግን እሱን የምታውቀው ይመስልሃል ነው ያልኩህ። ለአንተ ብቻ አይደለም ለብዙዎች ማለት ነው። ግን አታውቀውም። እሱን ማወቅ ማለት በዮሐንስ 17:3 ላይ እንደሚናገረው እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስን ማወቅ ማለት ያውቀዋለሁ እንደ እግዚ ነው ብናህነ ኢየሱስ ክርስቶስ እንደማለት አይደለም። አዎ አውቀዋለሁ ኢየሱስ ጌታ ነው እንደማለት አይደለም። ማወቅ ማለት ኢየሱስን ያወቀ ሰው ምን ይሆናል? ምን ያገኛል? መጽሐፉ በዚህ ጉዳይ ላይ ምን ይላል? ኢየሱስን ያወቁ ሰዎች ሕይወታቸው ምን ይመስላል? ከሞት በኋላ ስላለው ሕይወታቸው ምን ያህል እርግጠኞች ይሆናሉ ብሎ የሚለው ማለት ነው። ስለዚህ መምጣት አይቀርም ብዬ የምልህ ልክ ነው። በጣም ብዙ እኔ አንተን ሳስብ አንዴ ደንበር ሲቲ ላይ እየሰራው በነበረበት ሰዓት ላይ አንዲት እህት ነበረችና ወንጌል እነዚህ ሰብካቸው ነበረ። ከዚህ በፊትም ተናግሬያታለሁ። እሷን እህት እና ወንጌል ሰብካቸው ነበር። ባይዞ እዛ መስሪያ ቤት ነው ደሞዜ ተከልክሎ 2 ጊዜ ተከስሼ ሳሚ ይባላል። አጭር ጠይም የማህበረ ቅዱሳን አባል ነው፣ የኦርቶዶክስ እምነት ተከታይ። ከሱ በላይ የነበረው ወንደሰን ይባላል። የወንጌል ብርሃን ቤተክርስቲያን ደህንነት ትምህርት ውስጥ ያስተምር ነበረ ወንደሰን የሚባል እሱ ዋናው ከላይ ሆኖ፣ ሳሚ ደግሞ ከሱ በታች ያለ አስተዳደር ነበርና ይሄ ኤርሚያስ ወንጌል ይሰብካል ምሳ በምንበላበት ቁርስ በምንበላበት አካባቢ አላስቀምጣለን ብለው እነ ፍሬ ነው ምናምን ነገር የሚባሉ ሴቶችና ሌሎችም ሆነው ተሰብስበው ሄደው ከሰሱ። ጠራኝ ቢሮ። ቤቱ የስራ ቤት እንጂ የወንጌል መስበኪያ ቤት አይደለም ገብተዋል አለኝ። አይ በስራ ደግሞ ማንም አያማኝ፣ ራሱም ያውቃል። ብርቱ ነው የሚለኝ ሲጠራኝ፣ ራሱ ብርቱ ነው የሚለኝ ሳሚ ራሱ ማለት ነው። በስራ እንደዚህ አልምጥ አይደለሁም፣ ሲሪየስ ነኝ። ከኔ ጋር ስራ አብረህ ከቆምክ የሆነ አወታትፌ እሰራለሁ ብለህ ካልክ እጣልሃለሁ። ማንም ማለት ነው። የምር ነው የምሰራው ነገሮችን ሁሉ የእውነት የምር ነው የምናደርገው። እና ከሰሰኝና እኔ ስራዬን አልበደልኩም። ምሳ ሰዓት የምንገናኝበት ቁርስ የምንበላበት ቦታ ላይ ሲገናኙ ስለ አርሰናል፣ ስለ ማንቸስተር፣ ቼልሲ ስንት አስገባ ዛሬ እውነትን ነው ቶተንሃምስ ሳተ ምናምን ነገር እያሉ ያወራሉ። ስለ ኢትዮጵያ ፖለቲካ ያወራሉ፣ ስለ ኢኮኖሚ ያወራሉ። እንትናን አወጣኋት ላወጣት ነው አወጣሁት እያሉ ያወራሉ። እኔ ደግሞ አወጣኋትም የምለው ነገር የለኝም። ቼልሲም አርሰናል ማንቸስተር ምናምን ነገር ብዬ አልልም። የማንም ደጋፊ አይደለሁም። ኳስ ጥሩ የተጫወተ ሰው ያለውን ጥሩ ለተጫወተ ሰው ምናምን ነገር ነው የማደርገው ማለት ነው። ስለዚህ እኔ ደግሞ አሁን እንዳሁን የነካኝ ሰዓት ያኔም ነክቶኛል። ስለ ጌታ ስለ ኢየሱስ ክርስቶስ እናገራለሁ። ደንበል ህንፃ የአቶ የምሩ ነጋ ነው። እሳቸው ደግሞ ጴንጤ እንደሆኑ ይታወቃል። እሳቸው ጴንጤ ስለሆኑ አይደለም፣ ጴንጤ ቤት እዛ ድርጅት ውስጥ ስላለው አይደለም መስበክ ሞራሌ ወይ ደግሞ መንፈሴ የተነሳሳው የትኛውን ቦታ የምሰብከው ነው። እኔም ተራ ሲደርስ እነሱ አወጣኋት ምናምን ነገር ተብሎ ሲባል እኔ ደግሞ ጌታ ኢየሱስ ይወዳቸዋል ብዬ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብዬ ቀጠለ ጀመረው። እንግዲህ ደግሞ እኔ እነዚህ ጴንጤዎች ሲያስጠሉ ምናምን ነገር ይሉ ነበር እና በዚህ መካከል በተናጥልም በህብረትም ወንጌል ሰብኪያቸዋለሁ። ለዛ ነው ቢሮ ሄደው የከሰሱኝ ሳሚ ጋር
አንዲት ጠይም ልጅ አሁን ስሟን የረሳኋት ልጅ አንዴ ምን አየች? ህልም አየሁ አለችኝ። በጠዋት ላይ መታ የጠዋት ገቢ ነበርና ህልም አየሁ አለችኝ። ምን አየሽ አልኳት። ትልቅ ተራራ ላይ ቆመህ ለብዙ ህዝብ ወንጌል ትሰብካለና ትልቅ ተራራ ላይ ሆነህ እጅህን ወደታች አድርገህ እኔ ወደ ተራራ ወደ አንተ ለመምጣት እፈልጋለሁኝ፣ ግን እወድቃለሁ፣ እነሳለሁ፣ እወድቃለሁ፣ እነሳለሁ፣ እወድቃለሁ፣ እነሳለሁ። ወደ ተራራው ጫፍ ላይ መውጣት እፈልጋለሁ። ደስ የሚል ነገር እዛ ይታያል። በርቀት ነው የማየው እና መውጣት እፈልጋለሁ፣ ግን አልቻልኩም። እና እጅህንም ራሱ እንደዚህ ልከህ ልታወጣኝ ትፈልጋለህ ወደ ላይ፣ ግን አልሆንም። እና በዚህ መካከል ነቃው እና ተራራውን እንዲህ አይነት ህልም አይቼ አላቅም። ምንድነው አለችኝ። ክብረት የሚባል ወንድም እዚህ ካለ እሱ ምስክር ነው፣ እዛ ስላለ ማለት ነው። በወቅቱ ስለነበረ ልጅቷን ያውቃታል። ጠይም ወፍራም ልጅ ነች። እና ምን አልኳትኝ? አየሽ አልኳት። አዎ እንግዲህ የኦርቶዶክስ እምነት ተከታይ ነች፣ ልብ በሉ። አየሽ አልኳት። አዎ አለችኝ። ህልም አየሽ እንዴ? በጣም በእውነት በጣም ነው የሚገርመው። እንደዚህ አይነት ህልም አይቼ አላቅም አለች። የተራራው ማማር፣ ተራራው ላይ ያለው መንፈስ ደስ ሲል፣ ከላይ ደግሞ አንተ ያለህበት አካባቢ አለችኝ። ኦኬ እንግዲህ ትርጉሙ ይሄ ነው። ምንድን ነው ብላ ስጠኝ። ትርጉሙ ይሄ ነው አልኳት። ተራራው የእግዚአብሔር መንግስት ነው አልኳት። ተራራው የእግዚአብሔር መንግስት ነው። እኔ ያለሁበት ያ የእግዚአብሔር መንግስት የክርስቶስ መንግስት ነው። ወደ እኔ ልትመጪ ነበር አይደል የፈለግሽው አልኳት። አዎ። እሷ ግን እየወደቅኩ እየተነሳው አልቻልኩም አለች። ይሄ ማለት ምን ማለት እንደሆነ ታውቃለህ? ወንጌል ነግሬያት ጌታን ተቀባይ ብያት ነበረ፣ ለእሷም ለሌሎቹም። ኧረ እኔ ልክ አሁን ሮያል እንደሚል ማለት እኔ እንደው ኪዳነ ምሕረት ምስክሬ እግሬን ይስበራው አንገቴን ይቁረጠው አንገቴን ይጠምዝዘው ነው የምትለው። ጌታን ብትቀበይ ይሻልሻል፣ ለአንቺም ለአንተም ለእናንተም ብዬ ነግሬያቸዋለሁ በሙሉ። እና እንደዚህ እያለች ስትማር ስትገዘት ነበር ማለት ነው። እና ምን አልኳት? ጌታ ሳይቶሻል ወደ እግዚአብሔር መንግስት መጨረሻ ላይ እንደውም ወጣሁ ነው ምናምን ነገር አለች ይመስለኛል። እና አልኳት ወደ ጌታ መምጣትሽ የማይቀር ነው። ለምን? የወንጌልን ዘር እግዚአብሔር በሰጠኝ ጸጋ እዛ ቤት ውስጥ 4ኛ ነው 5ኛ ፍሎር ላይ ደንበል ሲቲ ሰብክ ያለው አንተ ውሸታም ብሎ የሚል ሰው የለም። የሚያውቁኝ ሰዎች ያውቃሉ። ኦኬ። እና መምጣትሽ አይቀርም ወደ እግዚአብሔር መንግስት ወደ ክርስቶስ አልኳት። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አለች። ይኸውልህ ወደ ክርስቶስ መምጣትሽ አይቀርም በየስላት ነው በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብለው የሚሉት ማለት ነው። አይኖ ሃይማኖት ቤት እንደዚህ እንደሚባል አውቃለሁኝ እንጂ አሜን ይሁንልኝ። ወደ እሱ መምጣትማ እንዴ መድኃኔዓለም አንድያ አይባልም። ወደ ጌታ መምጣትሽ የማይቀር ነው። ግን ብዙ ትላላጫለሽ፣ ብዙ ትገባበጫለሽ፣ ብዙ ትወድቂያለሽ። ያ ሳይሆን ግን የመዳን ጊዜሽን አታስረዝሚ። ትድን ዘንድ ትወዳለህ ብሎ እንዳለው እዛ በመጥመቂያ ስፍራ የነበረውን ሰው ጌታ ትድን ዘንድ ትወዳለህ ብሎ ሲል ሰው የለኝም ብሎ ይላል። ሰው ለሌላቸው ሰው ሆኖ የመጣው ጌታ መዳን ትወዳለህ ብሎ ሲል እሱ እዚህ ሌላ ዝባዝንኬ ያበዛል ማለት ነው። እግዚአብሔር እዚህ ሊጠራት ፈልጎ በረኛው በኤርምያስ በኩል ወንጌል ሰምታለች እና እንደዚህ አይነት ህልም አየሁ ብላ በጣም በህልሙ እውነት ጄኒውን እንደሆነ አንደኛ ከመንፈስ ቅዱስ ምስክርነት አለኝ፣ ሁለተኛ ንግግሯ ራሱ ያስታውቃል። እና በእርግጠኝነት ልንገራችሁ ከዛ በኋላ ስልኳንም አልያዝኩም። እኔ ከዛ መስሪያ ቤት ወጣሁኝ ተባረሬ። ያ ሰው ወንጌል ሰብከሃል ብሎ የወር ደመወዜን ከልክሎ አባረረኝ። ከደንበል ሲቲ በዚህ ነው የተባረርኩት። እኔም ወጋየሁ እንደ ሰው እነ ታጉን አሁን ቅድም ታጊ ገብታ የነበረችው ከአውስትራሊያ ልጆቿንና ትዳሯን ኮርተታ ይወጣችሁ ታውቃለህ። አሁን ከሱ ጋር ሲታሰብ ምንድን ነው ብትል አሁን የኛ ምን ይባላል? ታቂቂ ነስጥቂ ጌታን ስለተቀበለች ነው። እችት ታጉ ጌታን ስለተቀበለች ባሏ ፈታት። ልጆቿን ሁሉ ትታ ንብረቷን ትታ የኔ ዘመን ሕያው ምስክር ናት። እኔ የወር ደመወዜን የተከለከልኩት፣ እሷ ግን ሀብት ጥሪቷን፣ ልጆቿን፣ ትዳሯን አጥታ ንብረቷ ተወስዶ የወለደቻቸው ልጆቿን ሚሚዬ የጸለችለት አንዱ እሱ ነው። 20 ዓመት ሙሉ ስለ ልጆቿ ታነባ ነበር።
እንደነኛ አይነት ምስክሮች አሉ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ለገባቸው ወንጌል የሚኖሩ ስለ ኢየሱስ የተሰደዱ ልጆቻቸውን፣ ትዳራቸውን፣ ሀብታቸውን ያጡት እቹ ታጉዚ እኔ የወር ደሞዜን አባረሬ ብያውን እኔ እዚህ ለስሟ ማስጠሪያ ቁና አሰፋች እንደሚል ያገሬ ገበሬ ጉራዬን አልቸረችርም። የወር ደሞዜን ግን ከልክሎ አባሮኛል ከስራ ቦታ። ውጣ፣ ይሄ መስመኪያ ቤት አይደለም ማለት። እንዴት አንተ ውጣ ትለኛለህ? ቤቱ የክርስቲያን ቤት ነው እኮ ማለት እኮ እችላለሁ ብራዘርዬ። እና የአቶ የምሩ ነጋ ቤት ስለሆነ እሳቸው ጴንጤ ስለሆኑ እንዴት በእሳቸው መስሪያ ቤት አትስበክ ብለህ ትለኛለህ? ራስህ ትወጣታለህ አንተ ኦርቶዶክስ ስለሆንክ። አላልኩም፣ አልልምም። እሳቸው ይሄንን አያውቁም። እርግጠኛ ነኝ እኔንም አያውቁም እሱንም አያውቁትም። ከሱ በታች በጣም ብዙ ማለት ከሱ በላይ ብዙ አስተዳደሮች ስላሉ ማለት ነው። ግን ሲወጡ ሲገቡ አይተናቸዋል። እሳቸውን የሚሆን ሌሎችም ትልቅ ሰዎች እዛ ሲገቡ ሲወጡ አይቻለሁ። ደሞዜን ከለከለኝ፣ ጠራኝና ቢሮ ፈርም አለኝ። ሁለተኛ እዚህ ቁርስ ላይ ሄደህ ኢየሱስ ያድናል እያልክ አንዴ እያለቀስክ አንተ እንትን እያልክ ቁርስ የሚበሉትን ሰዎች ሰላማቸውን አትንሳ አለኛ። ኢየሱስ ያድናል ብዬ ስላልኩ ነው ሰላምን የነሳሁት ወንድም አለ። እኔ ሰው እኮ እዚህ ቲክቶክ ላይ መተን እኮ ስብከት የጀመርን የሚመስለው ወንድሞች ናቶች እና ሰላማቸውን አትንሳ እንዴ። መስሪያ ቤቱንም ሰላም መረበሽ የለብህም። እንግዳ ሁሉ እኮ ነው አንተ የምትሰብከው አለኝ። አዎ እንግዶቹን ሁሉንም ሰብከው ጌታ ምስክሬ። ይኸውልሽ እህትዬ እግዚአብሔር ይባረክ፣ መልካም ምሳ መልካም ቁርስ ምናምን ብያቸው እቀጥላለሁ። ብሬኪንግ ኒውስ ስለማን ነው የማወራው? ስለተሰቀለው ስለ እግዚአብሔር ልጅ ነው። ስለ ድንግሊቱ ስለ ማህፀኗ ፍሬ ስለ ኢየሱስ ነው የምሰብከው። ማን ነው አትስበክ ብሎ ሊል የሚችል ኃይል? ያው ቢያባርሩ ከመስሪያ ቤት ነው፣ ቢከለክሉ ደሞዝ ነው። 50 ሳንቲም አልነበረኝም ስወጣ። የቤት ኪራይ የምከፍለው የለኝም፣ የምበላው የለኝም። የወር ደሞዜን ከለከለኝ። ፈርም አለኝ። አልፈርም። ለምን የፈርም ያለኝ? ኢየሱስን ሁለተኛ አልሰብክም ብለህ እዚህ ወንጌል አልሰብክም የሃይማኖት ቤት መስበኪያ ስላይደለ አልሰብክም ብለህ ፈርም አለኝ። አልፈርምም አልኩት። እንደውም ለአንተ ያስፈልጋል ሳሚ አልኩት። እኔን አለኝ። አዎ አንተ ራሱ ድነት ያስፈልጋል። ይኸው የአባቶቼ አምላክ ልዑል እግዚአብሔር ምስክሬ እኮ ነው አልኳቸው። ያስፈልጋል አንተ አልኩት። ቢሮ ውስጥ ቁጭ ብለን ተናድጄ አይደለም፣ ደሞዜ ስለከለከለኝ አይደለም። እየሳቁ አልኩ፣ ፊቴ እየፈካ አልኩ። ፊቴ እየፈካ አልኩ። ያስፈልጋል ሳሚ አልኩት። አቶ ሳሙኤል ለአንተማ ያስፈልጋል። ጌታ ኢየሱስ እኮ ለሰው ልጆች በደልና ኃጢአት ነው የሞተው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ተብሎ ተጽፏል። በዓለም ውስጥ ካሉ ከተወደዱት አንዱ የአዳም ዘር አንተ ነህ። ክርስቶስ ለኃጢአተኞች ነው የሞተው። አንተም ኃጢአተኛው አንተ ነህ። በስሙ ብታምን የኃጢአትህን ይቅርታ አግኝተህ የእግዚአብሔር ልጅ ተብለህ ትጠራለህ። ይሄ መዳን ወደ አንተም እንዲደርስ ነው ብዬ ቢሮ ላይ ቁጭ ብዬ ማንም ምስክርነት በሌለበት ኢየሱስ ብቻ ጌታዬ እየሰማኝ ነገርኩት። ደሞዝን ቆርጫለሁ። የመስሪያ ቤቱን ሕግ አላከበርክም። እዚህ ቤቱ የወንጌል መስበኪያ ቤት አይደለም፣ የሃይማኖት መስበኪያ ቤት አይደለም። ሰምተናል። አንተ ሰራተኞቹን ብቻ አይደለም እኮ የአንተ እኮ ድፍረት እንግዶቹን ሁሉ ነው የምትሰብከው አለኝ። እና ታዲያ ሊስተናገድ የመጣ ሰውዬ ሁሉ ኢየሱስን ሰምቶ መሄድ አለበት። አክብሬው ማለት ነው። ጋሼ ብዬ የምላቸውን ጋሼ፣ አቶ ብዬ የምላቸውን አንቶ፣ ክቡር ብዬ የምላቸውን ክቡር፣ እማሆይ ብዬ የምላቸውን እማሆይ ብዬ ግን ተናግሬ አውቃለሁ። ነውር ነው እንደ ኢየሱስን መናገር? ምን አልከኝ ወንድም አለ? ነውር ነው እንዴ ስለ አንድ መነኩሴ ስለ ኢየሱስ ክርስቶስን መናገር? ነውር ነው እንደ አንድ ስለ ትልቅ የሀብታም የዚህ ዓለም ገንዘብ ያለው ሀብታም ሰው መጥቶ እዛ ቢስተናገድ ለእሱ ወንጌል መንገድ ነውር ነው እንዴ? በተለይ ደግሞ አንድ ለአንድ እንደዚህ መጥተው ሲቀመጡ በጣም የሚመቻቸኝ አልኩ። ማህሙድ አህመድ ብቻ ነው ያመለጠኝ ከኃይሌ ገብረስላሴ ጋር እንደ የመጣው ማለት ነው። ሌሎችም ሰዎች መጡና ከበቡ። ጀማ ሆነ። አየህ፣ ጀማ ሆነ። ኃይሌን በግል ባገኘው ነግረዋለሁ። ኃይሌ ሻለቃ ኃይሌ ገብረስላሴ ማለት ነው። ለምን እንደማይነገረው ወንድም አለ ኢትዮጵያዊ ጀግና አትሌታችን መሆኑን ሪስፔክት አድርጌ፣ ግን የውልህ ሻለቃ ኃይሌ ገብረስላሴ ጌታ ኢየሱስ ለአንተ ያስፈልግሃል ብዬ እንድናገረው የሚከለክለኝ ኃይል ማን ያለው ነው እኮ ብዬ የምለው። ግን ታዋቂ ሰዎች ስለነበሩ አብረው መጡ። ብዙ ሰዎች አብረዋቸው ነበሩ። እዚህ በዘመኑ የነበሩትን የመንግስት ባለስልጣናት እነንትና ብዬ ብልልህ አንዳንዶቹን
ተው ስልህ ተው እኮ ማለት ተው ማለት ነው። አንተ ኢየሱስ የማይነገርበት ቦታ የማይነገረው ሰው የለም። በክርስቶስ ኢየሱስ ወንጌል የማልደፍረው ሰው የለም ማለት በመናገር ማለት ነው። ትልቅነቴ እንዴት ልታከብር እኮ ይገባል። አንተ ጀረናሉ ምናምን ነገር 3 ኮከብ ያላቸውን ጀረናሉ አግኝቻቸዋለሁ። ኦኬ አግኝቻቸዋለሁ። ይነገራቸዋል። በያዙ ሽጉጥ ግንባሬን ይሉኛል ብለ አይፈራም ወንጌል። ኢየሱስ የትኛውም ቦታ ላይ ይወራል። ደሞዜን ቆረጠው። ወጣ አስረክበው ጣለኝ። አባዬ ያኔ ይታገል ነበረ። እኔ ጌታ ይፈልጋል፣ አንተ ሰው እግዚአብሔር ለወንጌል አገልግሎት ይፈልጋል ይሉኛል። ጉባኤ እግዚአብሔር ስመጣ የሚያገለግሉ አገልጋዮች በመገለጥ እና እኔ ደግሞ እንዴ ምን እበላለሁ? ገና እኮ ያኔ ልጅ የለ ምን የለ ድስት የለ ምን የለ ምን እበላለሁ? እንዴት ሆናለሁ? የ40 ብር ነው የ50 ብር ቤት ኪራይ ነው የተከራየሁት ፈረንሳይ ለጋ ሲሆን ቀበሌ 07 ኦኬ። ራስ ካሳ ግቢ ብዙም አይርቅም። ሸለቆዋ አለች የምታውቋት። ኦኬ እዛ ሸለቆ አካባቢ ነበረ ጥሻ ውስጥ የሆኑ ቆራቢ መነኩሴ ቤት ተከራይቼ 40 ብር ነው 50 ብር ደሞዜ አይዶን ያኔ 70 ብር 80 ብር ነበር። የተረፈችዋን ዝም ብሎ ጥብኛ ሽልጦ ምናምን ነገር ገዝቼ የምበላባት ማለት ነው። ልብሴ ብታይ ላም አኝካ የተፋችው ልብስ የሚመስል ነው ያለኝ፣ ምክንያቱም ስለሌለኝ ማለት ነው። የአዲስ አበባ ሰዎች ደግሞ ጌታ ይባርካችሁ አትሰጡም። በራችሁን አንኳኩተን እንኳን እንዳንለምን በግንብን ያጠራችሁት። ከላይ እንኳን ዘለን የራብን ሰዎች እንኳን ለስርቆት ሳይሆን እንደው ባካችሁ እንደው ብለን ለመለመን በብርጭቆ ሙሉ አጥራችሁታል። እናንተ እንደዚህ አይነቶች ናችሁ። ተዛዘብን በእውነት አዲስ አበቤዎች በአደገኛ አጥር ክላክ አደገኛ አጥር ይላል በሙሉ እና እርቦኝ ወንድሞች እናቶቼ ስራ በነበረኝ ሰዓት ላይ የገዛሁት ልብስ ነበረ። ጌታ ለአገልግሎት ሲጠራኝ ስወጣ እርቦኝ ለቆራሌ የሚያምር ሱፌን ሸጫለሁኝ። ቆራሌው የሚገዛኝ አጥቶ ማለት ነው። እርቦኝ ለምን አሰራም? ከስራ ቦታ ነው ጌታ ይጠራኝ እፈልጋለሁ ብሎ ማለት ነው። እርቦኝ እኔ ገና ገጠርም ሰው ስለሆንኩ ብዙ አሁን እንደዚህ እንደ ዛሬ ባውቀው ነበር ዳጊም ባውቀው ኖሮ እንደምንም እጁን ጠምዝዤ መኪናውን እቀበለው ነበር። እሱ በማርቸሪስ ነው ምናምን ነገር ነበር የሚመጣው እዛኛ ቸርች ሲመጣ። ቦርጩ ልነግራችሁ አልችልም፣ ውፍረቱ የዳጊ ማለት ነው። ያኔ ያው ገልብጣችሁ አንብቡት። እነሱን እንኳን ተጠግቼ እንዳልጠይቅ የኔ ፍርሃት ማለት ነው። እርቦኝ ዳግዬ ቀጭ ነው፣ ግን እንደዚህ እንደ ቀጭነቱ አይደለም ብራዘርዬ። ዘኪዮስ አጭር ሰው ነበረ አሉ። ልክ ነው፣ አጭር ሰው ነው። ግን አጭር ሰው እንደመሆኑ ብቻ እንዳይመስል በጣም ባለ ሀብት ነው። ዘኪዮስ በጣም ሀብታም ሰው ነው። ቀረጥ የሚቀርጥ ነበር ለሮማውያን ቄሳር። ዘኪዮስ ሆይ ፈጥነህ ውረድ፣ ዛሬ በቤት ውል ዘንድ ይገባሃል ብሎ ያለው ሰውዬ እንደ ቁመቱ ማጠር እንዳይመስልህ ነበረው። ጨላ ነው ገንዘብ ምናምን ነገር ማለት ሮያል እንደሚሉት። ዳግኝም እንደ ቅጥነቱ አልነበረም እና መኪና ያንከባለለ ሲመጣ አውቀዋለሁ። ያኔ አሜሪካ ሲገባ አይደለም መኪና መንዳት የጀመረው። እነሱ እንኳን እንዳልጠይቅ ፍርሃት ሸብቦኝ ማለት ነው። አየህ በጠኔ ልንሞት እኮ ነው ብዬ የምልህ። ጌታ ይባርክ ምለህ ትላለህ አንተ። ጌታ ይባርክ ትላለህ። ሳንቲምን ስጥ። አጠገብ ቸርች ውስጥ ያለ በጣም ብዙ ሰው አለ። እኔስ ያንን ዘመን አለፍኩትኝ። ያን ዘመን አለፍኩት። ጮርናቄ የሚገዛልን አተን ማለት ነው። እና ልብሴ ይሸጫለሁ። የሚያማምር ሱፍ አልኩ በገዛሁት ዋጋ ግማሹን እንኳን የማይሞላ ግን ክብር ነበር። ሃሌሉያ! አቤት 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 አቤት! እግዚአብሔር ግን ያኔ ነው ህይወቴን የነካት በዚያን ጊዜ
እና ወንጌል ይሰበካል። የትኛውን ቦታ ላይ ወንጌል ይሰበካል። ወንጌል ይሰበካል። ወንጌል ይሰበካል። እኔ ስጨቃጨቅ በሄድኩበት ጉባኤ እግዚአብሔር ለወንጌል አገልግሎት አንተ ሰው ይፈልጋል፣ ውጣ ይልሃል እግዚአብሔር። ውጣ ይልሃል እግዚአብሔር። ውጣ ይልሃል። ሙሉ ወንጌል ሲሄድ ውጣ ይልሃል እግዚአብሔር። ና ውጣና አገልግለኝ ይልሃል እግዚአብሔር። ቃለ ሕይወት ሲሄድ ውጣ ይልሃል። መሰረ ክርስቶስ ሲሄድ ውጣ ይልሃል። እፈልገዋለሁ ይለኛል ይህን ሰው እያለ ማለት ገስታውስ እንኳን ለጸሎት ገብቼ ይኸው እነ መምህር ጌታቸው ምትኩ ምስክሮች ናቸው። እነ መርጌታ ጽጌ ደብረ ዘይት ሄደን በተሐድሶ አገልግሎት ውስጥ አንድ ማን ነው አህመድ የሚባል ከወሎ አገር ነው የመጣው፣ ደሴ ወይ ኮምቦልቻ ምናምን ነገር አለምነ ጀንበሩን ያውቀዋል። እሱ መጥቶ ሊያገለግለ ይኸው እነ ጌታቸው እነ መርጌታ ጽጌ እነ መርጌታ ሙሴ ምስክሮች ናቸው። ማን አንተ ጥግ ላይ የተቀመጥከው ሰውዬ? እግዚአብሔር ለወንጌል አገልግሎት ይፈልጋል። ይህን ሰውዬ ቢሮ እንዳታስቀምጠው አለው ጌታቸውን። ትምህርትና ስልጠና ክፍል ነበርኩኝ ከነቀሲስ ብርሃኑ ጋር። ቴዲዬ ያውቃቸዋል። እውነት አርነት ያወጣል ያውቃቸዋል እነዚህን አገልጋዮች። ይኸው አልዋሽም፣ በመዋሸት ሰይጣንን አላገለግለውም። እኔ የክርስቶስ አገልጋይ ነኝ። ውጣ ይሄን ሰውዬ ቢሮ እንዳታስቀምጡት አለ። መጡ ቢሮ እንዳታስቀምጡት፣ እግዚአብሔር ለወንጌል አገልግሎት ይፈልገዋል አላለም። ሰውየው ከእስልምና ሃይማኖት የመጣ ሰው ነው። አይቲም መካኒስ ቤተክርስቲያን ምናምን ነገር የሚያገለግል ነው። በጣም ግን የእግዚአብሔር ክብር ያለበት ሰው ነው። መጥቶ እንደዛ ብሎ ውጣ ይልሃል፣ በየሄድኩበት ውጣ ይልሃል ነው። እኔ ደግሞ ምን እበላለሁ? የቤት ኪራይ ምን እከፍላለሁ? ዘመድ የለ፣ ሚስት የለ፣ ድስት የለ። ያኔ ወንድሞች እናቶቼ ጥሪ እግዚአብሔር አምጥቶላችሁ ምን እበላለሁ ምን እጠጣለሁ ብለህ የምትል ወንድሜ፣ ለአንተ ለአንቺ ምስክር እንዲሆን የምነግራችሁ ጌታ ውጡ ብሎ ካላችሁ ውጡ። ውጡ ካላችሁ ውጡ። ውጣ ካላለ ቁጭ በል። ውጡ ካላችሁ ግን ውጡ። በህልሜ ስንት ሌሊቶች እግዚአብሔር የዮሐንስ 3:16ን ሞቅ አድርጌ ሰው በተሰበሰበበት እሰብካለሁ አልኩ። ላበላብ እስከሆን ድረስ ሰብከው ስነሳ ህልም ነው። ስብሐት ለአብ ወወልድ ወመንፈስ ቅዱስ በኢየሱስ ስም አለ ወገኔ። እውነት እኮ ነው። እሰብክልሃለሁ አልኩ። ያድናል ኢየሱስ ጌታ ነው እያልኩ ማለት ነው። ደግነቱ ማማን ያኔ ስላለገባዋት እንጂ በዛ መወራጨት እውነት ሰውነቴ ተንቀሳቅሶ ቢሆን አፍንጫዋን ማንጋጭለዋን ሁሉ ብዬ ልጠላት እችል ነበር። ሚስቴን አጠገቤ ስለምተኛ እንዳሁኑ ቢሆን ያድናል ጌታ ነው እያልኩ አንድም አትዝብ እሰብክልሃለሁ በሌሊት በህልም